ቢስሚላሂ ረህማን ረሂም። እሺ የመጀመሪያው ፖይንት ምንድነው? ለምንድነው ስለ ድነት ፓርት ምናነሳው ስንል ማርያም ስንል ስለ ማርያም ማንሳት ፈልገን አይደለም። የሆነ ያን ያህል ለመስበክ ምናምን አንስተን ያን ያህል አስፈላጊ ሆኖ ሳይሆን እኛ ሁሌም ችግራችን ምንድነው ከምንም ነገር በላይ ከባዱ ነገር ምንድነው? ፍጡር ማምለክ ነው። በቃ አምላካችን አላህ በሱረቱ ኒሳ ላይ ኢነላህ ላ የግፊሩ አን ዩሽረከ ቢሂ አለ። አላህ በእርሱ ላይ ማጋራትን ፈጽሞ አይምርም ይላል። ወይግፊሩ ማ ዱነ ዛሊከ ሊመን የሻ። ከዚህ ውጭ ያለውን ደግሞ አላህ ለፈለገው አካል ይምራል ይላል። ግን መቼም የማይደራደርበት ነገር ማለት ምንድነው ስንል ይሄን ነገር መቼም አይደራደርበትም። ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲነግራቸው ማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን ብሎ ላ ኢላሃ ኢለላህ የሚለው መሰረታዊ ነገር ነው። ሁሉም የተላኩበት ነቢያቶች ይሄ ነው። ከአንዱ በቀር ሌላ አምላክ የለም የሚለው ነው። ከዚህ ውጭ አንድ ሰው ከሳተ መቼም ነው በቃ ማይድ ነው የአካል ይሄ ሊታወቅ ይገባል። እዚህ ላይ የተጀመረ ማንኛውም አካል አንድ ሰው በእንደዚህ አይነት ነገር ከሳተ አይድንም፣ ይድናል ብለን አናምንም። መቼም አይድንም፣ በቃ መቼም አይድንም በጭራሽ ማለት ነው። እና በደንብ ወጅተኒቡ ጣዖት ወይም እነዚህ ራቁ፣ ከነዚህ ሽሹ፣ አቮይድ አድርጉ ለማለት ማለት ነው። አንዱን አምላክ አምልኩ ለማለት ነው። በሱረቱል ኢስራ ምዕራፍ 17 ቁጥር 23 ላይ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ አለ። ጌታህ አለ ዲክሪድ አደረገ። በቃ ይሄ የተቀመጠ እኛ አሁን ትልቁ ክሪድ የተወሰነ ነገር ለኛ ምንድነው ከሱ በቀር ሌላ ማንንም እንዳናመልክ ነው። እሱ ራሱ ዲክሪድ ነው ያደረገው። ይሄኛው ነገር ማንንም የማይተላለፈው ነገር ማለት እሱ ላይ ሌላን አካል ደርቦ ማምለክ ነው። ፈጽሞ ነው የማይምረው። ይሄንን እዚህ እንደ መሰረት ካየናቸው ምንድነው ታዲያ ክርስቲያኖች ኢየሱስን ማስገባታቸው ተውትና ጭራሽ ማርያምን ራሱ አስገብተዋታል። አሁን ስለ ማርያም አንዳንድ ፖይንቶችን ብናነሳ አንዳንድ ነጥቦችን ብናነሳ ያው ከቤተ ክርስቲያን መጽሐፍቶች ማስረጃ እንጠይቃለን ነው። ኦብቪየስሊ ማስረጃ የምናቀርበው ደግሞ እኛ በማስረጃ ነው፣ ያለ ማስረጃ እናወራም። እዚህ ያው ክርስቲያን ወገኖቻችን እኛ ሲተቹ ያለ ማስረጃ ሲሆን ገኛ ግን የተቀመጠው ነው የምናነበው ማስረጃ በግልጽ ማለት ነው። ከማን አመጣ ነው ሲባል ለምሳሌ እኔ አንድ መጽሐፍ ከቤተ ክርስቲያን መጽሐፍ አንዱን ብቻ ላንሳ። ይህ መጽሐፍ አባ ጊዮርጊስ ዘጋስጫ ይባላሉ። አባ ጊዮርጊስ ዘጋስጫ ትልቅ አባት ናቸው። ማን ናቸው የሚለውን እኔ ሳልነግራችሁ ስለሳቸው እዚህ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ይላል። ይሄ ማህበረ ቅዱሳን ስለ አባ ጊዮርጊስ ዘጋስጫ የሚናገረው እንመልከት። እሳቸው ማን ናቸው ብሎ ሲናገር በግልጽ የሚያስቀምጠው ምንድነው በጣም ብዙ ድርሰቶቻቸው የውጭ ሀገር አንባቢያን እንኳን የሚጠቀሟቸው ምክንያቱም ማለት የቤተክርስቲያን መብራት ናቸው ይላል። ዛሬም በቅዳሴው በማህሌቱ በሰዓታቱ በአጠቃላይ ቤተክርስቲያን እየተጠቀመችባቸው ትገኛለች ይላል። ዛሬም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት መጽሐፍት ነው። በመንፈስ ቅዱስ እንግዲህ አምላክ አነሳስቷቸው ነው ተብሎ በመንፈስ ቅዱስ ሆኖ በጣም በርካታ መጽሐፍትን እንደጻፉ ይናገራል ነው። ስለዚህ ይሄ የቤተክርስቲያን መጽሐፍ ስትመለከቱት እዚህ ላይ ዚራ 7 ሚል መጽሐፍ አላቸው። የዚህ አባት መጽሐፍ ማለት ዚራ 7 ሚል መጽሐፍ አላቸው። እና እዚህ መጽሐፍ ላይ በቃ ማርያም አላሁ አክበር አምላኩላ እኔ እንጃ ለአምላክ የሆነ ለሷ ያልተሰጣት ምንም ነገር የለም። እዚህ መጽሐፍ ላይ ለአምላክ ሆኖ ለሷ ያልተሰጣት ማለት ነው። እንግዲህ እዚህ ጋር ሲናገሩ ምንድነው ያሉት? ቤተክርስቲያን ስቲል ትጠቀምባቸዋለች ነው የሚለው። የቤተክርስቲያን መጽሐፍቶች ናቸው የሚለው ብርሃን ናቸው ነው የወሳቸው የቤተክርስቲያን መብራት ናቸው። ምክንያቱም ዛሬም በቅዳሴው በማህሌቱ በሰዓታቱ ሚስጥሩ ድርሰቶች አሁንም ቤተክርስቲያን እየተጠቀመችባቸው ትገኛለች ይችላል። እንደውም ትውልዱ ይሄን መጽሐፍ አለማንበቡ የታመመ ትውልድ ነው ተብሎ ተሰድቧል። ትውልዱ የእሳቸውን መጽሐፍ አለማንበቡ ይሄ የእሳቸው አባ ጊዮርጊስ ዘጋስጫ ከጻፉት መጽሐፍ አንዱ ይሄ መጽሐፍ ነው። እዚህ መጽሐፍ ላይ ምን ተጽፏል ካላችሁ ያልተጻፈ ምን አለ? ያልተጻፈ ጠይቁኝ። ማርያም የመጀመሪያው ነገር ማሂር እሺ እሴታችሁ ኮሜንት ላይ ጠይቃችሁ ለፍጥረተ ዓለሙ በአጠቃላይ ለእያንዳንዱ ሂሳቡን የሚከፍለው ማን ነው? እስቲ እታች ኮሜንት ላይ ጻፉልኝ። ሞታችሁ ከተነሳችሁ በኋላ ለእያንዳንዱ አካል ለእንስሳው ራሱ ለሰዎች ብቻ አይደለም ለእንስሳ ራሱ ለሁሉም እያንዳንዱን ሂሳብ የሚከፍለው ማን ነው? ታች ኮሜንት ላይ ጻፍ አድርጉ።
በጣም ጥሩ። ግን ማርያም ናት ነው። እዚህ ማርያም ናት። እዚህ ማርያም ናት። ተሳስታችኋል። በዚህ መጽሐፍ መሰረት ተሳስታችኋል። ማርያም ናት። ባይዘወይ እዚህ ላይ ይሄው እንዚራ ስብዓት ዘለተሰኙ ላይ ካያችሁት ይሄው እዚህ ላይ እንደምትመለከቱት ይሄው የሰውን ደሞዙንና ለእንስሳም የጉልበቱን ዋጋ የምትሰጪ አንቺ ነሽ ይላል። ለሰውም ለእንስሳም የደሞዙን ዋጋ የምትሰጪው አንቺ ነሽ ይላል። ማርያም ናት የምትከፍለው ነው። መጀመሪያ ለሰውም በቃ የሞቱ ባንቺ ሕያዋን ይሆናሉ፣ የጠፉ ባንቺ ይሰበሰባሉ ይላል። ስለዚህ ሂሳብ የምትከፍለው ለሞቱትም ለሰው በአጠቃላይ ደሞዝ በአጠቃላይ የምትከፍለው ማርያም እንደሆነች ይሄ እንዚራ ስብዓት መጽሐፋቸው ያስቀምጣል። ማርያም ናት ብሎ ነው የሚያስቀምጡ። ቀጥታ እንቀጥል። ይሄ በጣም ቀላል ነው እኮ ይሄ በጣም ቀላል ነው። ሰማያትን በአጠቃላይ የሚቆጣጠረው የፍጥረት ዓለም የሚቆጣጠረው ማን ነው? መሰረቱን በአጠቃላይ አምላካችን አላህ በሱረቱ ሩም ምዕራፍ 30 ቁጥር 25 ላይ ከተመለከታችሁት ወሚን አያቲሂ ብሎ እንደውም ከተአምራቶቹ ብሎ ነው ያስቀምጠው። ሰማይና ምድር በትእዛዙ መቆማቸው፣ ከዚያ ከምድር ጥሪ በተቀበለው ጊዜ እናንተ ወዲያው የምትወጡ መሆናችሁ አስደናቂ ምልክቶች ነው ብሎ ይናገራል። ሰማያትን በአጠቃላይ ምድሩን በአጠቃላይ የሚቆጣጠረው ማን ነው? አምላካችን አላህ ወለሁ መንፊስ ሰማዋቲ ወልአርድ ይላል። ሰማይና ምድር መሰረቱ በአጠቃላይ በአምላክ ትእዛዝ ነው የሚቆጣጠረው። አላህ ነው የሚቆጣጠረው ይሄን እንዳለ። እዚህ ስታች ማን ይመስላችሁ? አላህ አይደል የሚቆጣጠረው? እስኪ ኮሜንት ላይ ጥያቄ ጠይቋችሁ ነው። ማን ነው ፍጥር ሰማይን መሰረት የሆነው? ሰማይና ምድር መሰረቱን የሰማይና ምድር መሰረት የሚቆጣጠረው ማን ነው? አላህ ነው አይደል? ማርያም ናት። ሰርፕራይዝ ማርያም ናት አይደለም? የዚህ ላይ አባግጊ ዘጋስጫ የዚህ ላይ እንደምትመለከቱት አባግጊ ዘጋስጫ ይሄው የሰማይ ብርታቱ የመሰረቱም ደጋፊ አንቺ ነሽ ይላል። የሰማይ መሰረቱንም የምትደግፈው ማርያም ናት ነው የሚለው። የዓለም መሰረት ናትላ ክስተቱም እሷ ናት። ባይዘው የሰማይ ራሱ መሰረቱ ደጋፊ ማርያም ናት ነው። አብዱ እያወራ ነው ወይስ ከኔ ነው? ከኔ ነው ሰዎች? እሺ ተመልሻለሁ ጋይስ ተመልሻለሁ። ከተመለስኩ ተመልሳ አልበሉኝ እና ጉድ ነው የምላችሁ። እና እዚህ ጋር አላህ እንደውም ተአምራቱ እሱ ነው ሰማያትን በትእዛዙ ማቆም ብሎ ሲናገር እነዚህ ደግሞ ላጠላጣሉና ምን አሉ? ኖ ማርያም ናት አሉ። ደሞዝ መክፈሉን ብቻ አርሱት። እንደውም የሰማይ ብርታቱ ነው የሚለው ላይ የሰማይ ብርታቱ መሰረቱም ደጋፊ አንቺ ነሽ በማለት በግልጽ እንደዚህ አይነት የክህደት ትምህርት ያስተምራሉ። አላህ እንደዚህ አይነት እምነትን ፈጽሞ ነው የማይምረው። መቼም ነው የማይምረው። አምላክ በክብሩ መቼም ነው የማይደራደረው። መቼም ማለት ነው። እዚህ ላይ እንደምትመለከቱት መሰረቱን የምትደግፊው አንቺ ነሽ በማለት በዚህ መልኩ ሲያስቀምጡ እንመለከታለን። እና እጅግ በጣም የሚገርም ነውና አተመለካለች አይደለም ባይዘው
የአምላክን ቦታውላ እየሰጧት ነው የአምላክን ቦታውላ እየሰጧት ነው። እሺ በየቀኑ ጧትና ማታ ማርያምን ለማመስገን እንደሚነቁት ታውቃላችሁ? ጧትና ማታ ራሱ የሚነቁት ማርያምን ለማመስገን ነው። መጽሐፋቸው ላይ እዚሁ መጽሐፍ ላይ አንቺን ለማሞገስ ተጋና ላመሰግንሽ ነቃ ዘንድ አድርጊኝ በማለት ይናገራል። የሚጸልዩት ራሱ ወደሷ ነው። ፕላስ ደግሞ ምን ለማድረግ ሲባል አንቺን ላመሰግንሽ ነቃ ዘንድ ይላል። ማርያምን ለማመስገን ሲባል ነው ጧትና ማታ የሚነሱት። መጽሐፉ ይኸው እንደዚህ ነው የሚለው፣ አንቺን ለማሞገስ ተጋና እንትን ል ዘንድ ምንድነው ነቃ አንቂኝ በማለት ይናገራል። በጣም የሚገርም ነው። በጣም አምላካችን አላህ ግን ነግሮናል። ያ አዩሀ الذين آمنوا አለ ኩሉ ሚን ጠይባት ማ ረዘቅናኩም ወሽኩሩ ሊላሂ ኢን ኩንቱም ኢያሁ ተዕቡዱን ብሉ ጠጡ አመስግኑት በማለት ያስቀምጣል። አምላካችን አላህ እሱን እንድናመሰግነው ነው። አንዱን አምላክ እንድናመሰግን ነው። እና ይሄንን አምልኮ ወይም የምስጋና አምልኮ ለማርያም ሲሰጧት እንመለከታለን። እንደውም ለማርያም መስጠት ብቻ ሳይሆን እንደውም እሚን መንቃት ራሱ ከእንቅልፍ የሚነቁት ራሱ ድምጽ ይሰማል ጋይስ? ድምጽ ይሰማል? የተቆራረጠብኝ ነው። ድምጽ ይሰማችኋል? እስቲ ቆይ ፓናል ስዊች ላድርግ። እሰማለሁ? ኦኬ እሺ። እና የሁለተኛው ፖይንት ያ ነው። እና በጣም የሚገርም ፖይንት ነው። ባይዘው ሰው ፍጡር ለማምለክ አንቺ መጀመሪያ ጸሎቱ በራሱ አንቺ ለማሞገስ ተጋና ላመሰግንሽ ነቃ ዘንድ አድርጊኝ በማለት ይናገራሉ። ጀስት በጠዋት ተነስተው እንድነሳ ለምንድን ነው ከእንቅልፍ ከሚነሱት ሲባል ምን ለማድረግ ማርያምን ለማሞገስ ተጋ ዘንድ ላመሰግንሽም ነቃ ዘንድ ይላል። ማርያምን ለማሞገስና እኔ አሁን በጠዋት ስነሳ እኔ ፍጡር ለማሞገስ ለምንድን ነው የምነሳው? አምላክ እሱን እንድናመልከው እንጂ ፍጡር ለማምለክም ሆነ ለማመስገን መነሳትን መናገር ማለት በጣም የሚያሳዝን ነው። በጣም ነው የሚያሳፍረው። በጣም የሚከብደው ፓርት እንደሆነ ታውቃላችሁ። ማርያም አምላካችን አላህ ምን ብሎ ተናግሯል? ምን ብሎ አስቀምጦላል መሰላችሁ? በሱረቱ ኢብራሂም ላይ እዚህ ላይ እንደምትመለከቱት በሱረቱ ኢብራሂም ላይ ምን ብሎ ተናገረ? እዚህ ጋር ወኢን ተወዱ ኒዕመተላሂ ላ ተሕሱሃ ብሎ ይናገራል። አምላክ የሰጣችሁን ሲሳይ አምላክ የሰጣችሁን ጸጋ ብትቆጥሩት ማለት ጸጋ ብትቆጥሩ አትዘልቁትም ይላል። አምላክ ለእናንተ የሰጣችሁ በጣም ብዙ ነው። ለዛ ሁላ ለማመስገን እያንዳንዱ ለሰጠን ጸጋ አላህ ለሰጠን ጸጋ ብናመሰግን ወላሂ አንጨርሰውም። በጣም ብዙ ጸጋ ሰጥቶናል። ይሄ ምንም መለከትበት ራሱ አይን ከናፍርና ምላስ ራሱ አለም ነجعل له عينين ولسان وشفتين ይላል አምላካችን አላህ። هل أتى على الإنسان حين من الدهر لم يكن مذكورا ይልና እና እንት ምንድነው لم يكن شيء የማይታወስ አካል ነበር፣ ግን ማያ መስሚያም ሰጥቶ በአጠቃላይ በጣም ብዙ ጸጋዎችን አምላክ በእኛ በህይወታችን ላይ ውሏል። ለዛም ሲባል አምላክን ብናመሰግነው የሚገባውን ያህል እናመሰግነው አንችልም። አምላክን የሚገባውን ያህል የዋለልንን ጸጋ ያህል ልናመሰግነው አንችልም። ማሂር ምን ትላለህ? አምላክ ጸጋና መስገን እንጨርሳለን? ማሂሩ በጨረስ እኔ የገረመኝ ነገር አሁን ቀጥይ በነገርስ የማርያም ምስጋና አያልቅም ይላል። ማርያምን አመስግነን አንጨርስም ይላል። እኔ ምን እንደሆኑ ነው ያልገባኝ። ወላሂ ምን እንደሆኑ አሁን እሷን ለማመስገን እንነቃለን ጧት ይሁን ባሰበት ይሄ ከመነሻው አንቺ ላመሰግን ነቃ ዘንድ የሚለው ይሁን። ጭራሽ እኮ ሄዶ ምን ይላል እዚህ ላይ እዚህ ጋር ይተዋል። እዚህ 7 ዕለተ ዓርብ ላይ ካየኸው
ድንግል ሆይ ምስጋናሽን አለ። እዚህ ጋር እንደዚህ ጋር ከተመለከተው ድንግል ሆይ ምስጋናሽን በመናገር ለመፈጸም አይቻልም ይላል። አመስግነን አንጨርስም ማርያምን እኮ ነው የሚሉት። በማንበብ ራሱ በማንበብ ራሱ ቢሆንም በመተርጎምም ቢሆን ይላል። በማንበብም በመናገርም በመተርጎምም አንቺን አመስግነን አንጨርስም። በቃ አምላክ ሆና ቁጭ እኮ ነው። በቃ ልክ አምላክ የምታመሰግነው ራሱ አንሊሚትድ የተገደበ የሱ አመስግና እንትን አትልም። ማርያምን በዛ ልክ ይሄ ምን አድርጋ እንደሆነ አናቅም። ይሄን ያህል የሆነ አመስግነ ማትጨርሰው አይነት እንትን አድርገው ነው ያስቀምጡት። ማርያም ልክ የአምላክ ነገር ባጠቃላይ ሂሳብ ትከፍላለች ለእንስሳም ለሁሉም ነገር። ፕላስ ደግሞ ምንድነው ምስጋና ሙሉ የምትቀበለው እሷ ናት። ያልተገደበ ምስጋና የምትወስደው የሰማይ ደጋፊ ናት ተባለኩ። የሰማይ መሰረት ደጋፊ ናት እኮ ነው የተባለው። እኔ ከዚህ በላይ ለሰማይ ብርታቱ የመሰረቱም ደጋፊ አንቺ ነሽ ነው የተባለው። ፍጥረተ ዓለሙን የምትደግፈው ማርያም ናት ተባልኩ። ማርያምን አመስግናችሁ በንግግር አትጨርሱም፣ እንደውም በጽሁፍ ራሱ አትጨርሱም ተባል። እኛ ይሄ የምናውቀው ለአምላክ እንደሆነ ነው። አምላክ ነበር ፍጥረተ ዓለሙን እንትን የሚለው ተመስግኖ የማይጨርሰው አምላክ እንደሆነ ነው የምናውቀው። እኔ ማርያም ምን ልትሰራ እዚህ ጋር እንደመጣች ነው ያልገባኝ። እኔ አንድ ፖይንት እንትን ልበልና እንመለስበታለን። ከሚገርመኝ ፖይንት መካከል እንደው ታውቃለህ ከሚገርመኝ ፖይንት መካከል አንዱ ዮሴፍ ነው። ከሚገርመኝ ዩሱፍ ታውቀዋለህ ስቶሪን ማሂር? ዩሱፍ አለይሂ ሰላም ግብጽ ላይ ወንድሞቹ ምናምን ተናገሩ ቢያንስ እና ታሉበት አላህ ደግሞ ግብጽ ላይ እንዳመቻቸለት አይተናል። ሱረቱ ዩሱፍ ምዕራፍ 12 ላይ ወከዛሊከ መከና ለዩሱፍ ፊል አርዲ ወሊኑዓሊመሁ ሚን ተእዊል ሐዲስ ሚለው አለ። ወከዛሊከ መከና ለዩሱፍ ፊል አርዲ ካለ በኋላ አመቻቸለት እንደዚሁ ለዩሱፍ በምድር ላይ ከርሷ በፈለገው ስፍራ የሚሰፍር ሲሆን አስመቸ ነው በማለት ይናገራል። የተመቸ ነገር አምላካችን አላህ እንደሰጠው ይነገረናል። ፕላስ ደግሞ እዛው ላይ እሱ ራሱ ማለት ነው እሱ ራሱ ቁጥር 101 ላይ ከተመለከታችሁት እዚህ ላይ ረቢ ያለ ጌታዬ ሆይ ቀድ አተይተኒ ሚነል ሙልክ አለ ከስልጣን ሰጠኸኝ በርግጥም አለ። እዚህ ላይ ከንግስናን በርግጥ ሰጠኸኝ አለ። ስለዚህ ስልጣን ተሰጥቶታል። ማን የሰጠው? አምላክ ነው የሰጠው። ባይዚ መጽሐፍ ቅዱስም ላይ ካያችሁ ኦሪት ዘፍጥረት ምዕራፍ 45 ቁጥር 4 ላይ ዮሴፍ ወደ ወንድሞቹ ያወራ ምን ብሎ ተናገረ? አሁንም እናንተ ወደዚህ የላካችሁኝ አይደላችሁም እግዚአብሔር ላከኝ እንጂ አለ። ለፈርዖንም እንዳባት አደረገኝ በቤቱም ሁሉ ላይ ጌታ በግብጽ ምድር ላይ ሁሉ አለቃ አደረገኝ አለ። በግብጽ ምድር ላይ አለቃ ያደረገኝ አምላክ ነው አለ በመጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 45 ላይ። በቁርአንም ላይ በተመሳሳይ ሱረቱ ዩሱፍ ምዕራፍ 12 ቁጥር 101 ላይ ንግስናን አምላክ ሰጠኝ አለ። ንግስናም አምላክ ሰጠኝ አለ። እኔ ይሄንን ያደረገችው ማርያም ናት ቢሉ ምን ትላላችሁ? ማርያም እኮ የለችም። ዮሴፍ ማለት ድሮ የነበረ ነው። ማርያም ሳትወለድ በፊት የነበረ አካል ነው። ቁርአንም መጽሐፍ ቅዱስም ዮሴፍ ንግስናን ያገኘው በአላህ እንደሆነ ቁርአን ይናገራል። ያው እግዚአብሔርን የሚያስቀምጡ መጽሐፍ ቅዱስ ችግር የለውም። በአንዱ አምላክ ነው ንግስናን ያገኘው። ሁለቱም ላይ ዮሴፍ ራሱ ተናግሯል። ቁርአንም ላይ መጽሐፍ ቅዱስም ላይ አምላክ ነው የሰጠኝ ብሎ ቃል በቃል ተናግሯል። ባልነበረችበት ባልተፈጠረችበት ማርያም ነው ያረጋችው ቢባል እስቲ ምን ትላለህ ማሂር? እስቲ ምንድነው የሚባለው? አሁን እኮ ለአምላክ የሆነ ስታንዳርድ እናውጣት አሟላለች ማለት ነው። የሆነ ስታንዳርድ አምላክ ይሄ ነው ብሎ ዲፋይን የሚያደርጉበት ስታንዳርድ ካላቸው እሷ አሟልታለች ማለት ነው። እንዴ አንተ ቁርአንና መጽሐፍ ቅዱስ እኮ እሱ ነው ስልጣን የሰጠው ከተባለ እኮ እሷም እኮ እሷን ለዮሴፍ ስልጣን የሰጠችው እሷ ናት ከተባልን እኮ በቃ አለቀ እኮ። እሷን ወደ አላህነት እየቀየሯት ኦብቪየስሊ ማለት ነው። ይሄ ከባድ ነው። ይሄ በጣም በሚገርም ሁኔታ እንዚራ 7 ይኸው እንዚራ 7 በግልጽ ላይ እዚህ ላይ እንዳያችሁት አስተግቼ ላሳያችሁ። ይኸው እዚህ ጋር ዮሴፍ ይላል። ይኸው ዮሴፍ ባንቺ ተመሰገነ መንግስትንም አገኘ ይላል። ከዛ ዘፍጥረት ይጠቅሳል። ሲጀመር እኮ በህይወት የለች የዛኔ አልታሰበችም።
አልተፈጠረችም እርሱት አልታሰበችም ሁላ አለመፈጠሯን ተውት እንኳን መንግስት ለሰጥ ምናምን እርሱትና እሷ ሲጀመር በህይወት ራሱ የለችም ይዛኔ ዮሴፍ ድሮ የነበረ ሰው ነው ማርያም ናት አሉ አላህ ወከذلك መከና ለዩሱፍ الارض አለ አላህ እኔን ያመቻቸውለት አለ ዮሴፍም አምላኬ ነው አለ በቁርአን ላይ በመጽሐፍ ቅዱስም ላይ አምላኬ ነው አለ እሷ እነዚህ ደግሞ ላጥላጥ ብለው በስክሪፕቶ ወስደው ኖ አምላክ አይደለም ያደረገው ማን ያደረገው አሉ ማርያም ናት አሉ ያ ዮሴፍ ብሎ ኮስተር ብሎ ማለት ዮሴፍ ባንቺ የተመሰገነ መንግስትን ማገኘ ከዛ ዘፍጥረት በማርያም ነው ያገኘው እስቲ ማርያም በህይወት ትኑር እኛ ተውት ይሄንን ማርያም በዛኔ በህይወት ትኑር እስቲ ሲጀመር እሷ ራሷ እስቲ ትኑር ሲጀመር ኧረ በፈጣሪ እኔ አምልኮ እኔ እንደዚህ አይነት አምልኮ እኔ አይቻላቅም በጣም ከባድ ነው ይሄ ከባድ ነገር ነው እስቲ ኦርቶዶክሳውያን ካላችሁ ግቡ በጣም ብዙ እንዲዲያን ማርያም እኔ ከዚህ በላይ መላእክቶች እሷን ያመጉስ እንደሆነ ታውቃላችሁ በዚህ ሰዓት ማለት ነው በዚህ ሰዓት አምላካችን አላህ የሚነግረን ምንድነው በምዕራፍ 39 ቁጥር 75 ላይ መላእክትንም ከጌታቸው ምስጋና ተቀብለው የሚያጠሩ ሲሆኑ በአርሹ ዙሪያ ከባቢ ሆኖ ታያለ ይላል መላእክቶች ማለት ምንድነው የሚያደርጉት ስንል ሱረቱል አንቢያ ምዕራፍ 21 ላይ ካያቸው ብሎ ይናገራል ወለሁ መንፊስ ሰማዋቲ ወልአርድ በሰማይና በምድር የሱ ናቸው ወመን عنده ሲል እርሱ ዘንድ ያሉት لا يستكبرون عن عبادته ولا يستحسرون ይላል እሱን በማጥራት የሚሰለቹ አይደሉም በማለት ይናገራል ምንድነው የሚያደርጉት ሲባል يسبحون الليل والنهار وهم لا ምንድነው የሚለው يسبحون الليل والنهار لا يفترون ብሎ ይናገራል አያርፉም ይላል ቀንና ሌሊት አምላካችን አላህን ያሞገሱ እንደሚቆዩ ነው የሚናገረው መላእክቶች ማለት ነው እዚህ መጽሐፍ ላይ ማርያም ነው የሚሉት በመላእክት ሁሉ ማርያም ነው የሚለው ይሄው እንዳለ የሩፋኤል ማለት ያው የሩፋኤል ሰራዊት ላንቺ ታዘዛሉ የፋኑኤል ሰራዊት በቃ ማንንም አልቀረም የራጉኤል ሰራዊት አንቺን ያደምጣሉ አንቺን ነው እንት የሚሉት ምናምን እንዳለ መላእክት ሁሉ ማርያም ነው የሚለው አልኳችሁ ሰማይ ላይ በዚህ መጽሐፍ መሰረት ክሪቤል አንቺን ያመሰግናሉ ሱራፌሉላ ያው ኢስራፊል ለማለታቸው ለንግስናሽ ይዘምራሉ እንግዲህ ማርያም ይያሉ ነው የሚካኤል ሰራዊት ላንቺ ይሰግዳሉ ገብርኤል ጅብሪል ምናምን እንዳለ እነሱ በአጠቃላይ ሁላ ማርያም ነው የሚሉት አስቡት we have አሁን ምን አይነት ነው ያለነው ማርያም አለች አሁን እኛ ያለነው ምን አይነት ነው ማርያም አለች አንድ የሰማይ ደጋፊ ናት ሰማይን መሰረቱን ያዘችው እሷ ናት ነው የሚለው መጽሐፉ ለሰው ልጅ ደሞዝ ነው የምትከፍለው ለነ ዮሴፍ ላይ ያነገሰችው እሷ ናት አመስግናችሁ አጨርሱ ከዚህ በላይ አምልኮ አለ በጣም ከባድ ነውና ማሂር ቀጥል በጣም ነው የሚገርመው እኔ ማርያም አትመለክም ከዚህ ማለት በጣም ነው የሚገርመው ማሂር ይሰማል አይ ቲንክ አይሰማም ይሰማል ነው እንዳላችሁ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምናያቸው ተግባራት ብቻ አይደለም ያ ተግባራት እንዲሁም ደግሞ ተጽፈው የተቀመጡት ነገራቶች እንዳለ በግልጽ የሚያሳዩ ምንድነው ምን አይነት አምልኮ እንዳለ ነው ምን አይነት አምልኮ ለሷ እየተሰጠ እንደሆነ ግን necessarily በቃ ስላሴ ውስጥ ናት የሚል ነገር ላይ ቀመጥ ይችላል ግን ደግሞ አሳይቷቸዋል የሆነ ስታንዳርድ ለአምላክ ብናወጣለት አምላክ በቃ ይሄ ነው ብለን የሆነ ስታንዳርድ ብንሰጠው እንደ ባይብል መሰረት ማለት ነው ያንን ነገር ተሟላለች እሷ ያን ነገር አሟልተው ነው የምናገኘውና ይሄ ከምን አንፃር የመጣ ነው ካልን ልክ የኢየሱስን የሆነ ጊዜ አይተናል የነበራችሁ ሰዎች ካላችሁ ዴቨሎፕ ያደረገ ነው የመጣው አይደል እሱ አምላክ ነው ለማለት በጣም ብዙ ርቀት ተኬዷል በጣም ብዙ ከዛ አንፃር ስለ ማርያም የነበሩ ቶቶች ስለሷ የነበሩ ነገራቶችም እንዲሁ የሆነ ብዙ ርቀት ሄዷል መጀመሪያ ላይ ይሄ ከሁለተኛ እስከ 300ኛው ኤዲ ምናምን በነበረው አካባቢ በምድር የተጀመረው በጸሎት ይሄ ወደሷ ይጸልይ ነበር ጸሎት ይቀርብላት ነበር ወደሷ ከዛ በኋላ የኤፌሶን ጉባኤ ከተደረገ በኋላ የኤፌሶን ጉባኤ ማለት መች መሰላችሁ በ431 ኤዲ ላይ የኤፌሶን ጉባኤ ከተደረገ በኋላ ቴዎቶኮስ ብሎ ሾሟት ቴዎቶኮስ ኢን ሴንስ የአምላክ እናት
የአምላክ እናት ተብላ ተሾመች። ከዛ በኋላ ያንን ማዕረግ ከሰጧት በኋላ ወይም ደግሞ በዛ ነገር ተስማምቶ ከጸደቀም በኋላ ይሄ ነገር ቀጥሏል። ወደ 13ኛው ሴንቸሪ ምናምን አካባቢ ስንደርስ ደግሞ እነ ስሙን ካልሳሳትኩኝ ቅዱስ ዶሚኒክ የሚባል ግለሰብ አለ። ቅዱስ ዶሚኒክ ግለሰብ ሳይሆን ያው የቤተክርስቲያን አገልጋይ ነው፣ የቤተክርስቲያን አባት ነው። እንደምታውቁት በፊት ላይ ኦርቶዶክስ እና ይሄ ካቶሊክ አንድ ነበሩ። በ451 ከመገነጠላቸው በፊት ወይም ደግሞ ኦርቶዶክሶች ከመውጣታቸው በፊት። ከዛ ኦርቶዶክስ ደግሞ በ10ኛው ሴንቸሪ ወይ በ11ኛው ሴንቸሪ ደግሞ ድጋሚ ኢስተርን እና ዌስተርን ተብሎ ለሁለት ተከፈሉና ከዛ በፊት እነዚህ ሰዎች በ13ኛው ክፍለ ዘመን ላይ ራሱ ቅዱስ ዶሚኒክ ያመጣው ነገር ማርያም ይሄ ሮስተሪ የሚባል ስርዓትን አመጣ። ወይም ደግሞ ማርያም የሆነ ከአምላኮቹ በላይ ራሱ ወይም ደግሞ ከአምላክ በላይ ራሱ ውዳሴ እንዲሰጣት ከሱ በላይ ምስጋና እንዲቀርብላት ያንን ነገር የሚያዝ በየቀኑ ዕለታዊ አስቡት። አሁን የመጡበትን ርቀት ማለት ነው። መሀል ላይ ሜዲቫል የሆኑ ፔሪዮዶች ላይ ምናምን በዓል ተዘጋጀ። ለመጀመሪያ ጊዜ በዓል ያዘጋጁላት ባይዘው ያንተኝ ላይ ነው። ይሄ ሜዲቫል ፔሪዮድ ላይ መጀመሪያ በሷ ይጸለይ ነበር። ከዛ በኋላ ቴዎቶኮስ ተባለች። ከዛ በኋላ ደግሞ ቆየታልና ደግሞ በዓሎች የሆነ ካላንደሮች የሚዘጉበት ታይም እንደምንለው አሁን ላይ ማለት ነው። የተለያዩ ፌስቲቫሎች ተዘጋጀ። በማን ስም? በማርያም ስም የበዓል ቀን ተያዘላት። ከዛ በኋላ እነ ዶሚኒክ ከመጡ በኋላ አንዳንድ ስኮላሮች ከሱ በፊት ምን ይላሉ፣ ግን በጥቅሉ እነ ዶሚኒክ ከመጡ በኋላ እንደዚህ ውዳሴዎች ምናምን መጡላትና ያኔም ትመለክ የነበረ ነገር ነው። አሁን በኢትዮጵያ ኦርቶዶክስ ላይ ያገኘነው ነገር አይደለም፣ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ላይ የመጣ አዲስ ነገር ምናምን ሳይሆን ያኔ የምናገኝ የነበረው ነገር ነው። ለምሳሌ ጆን ሆልማን ምን ብሎ ያስቀምጣል መሰላችሁ? ማርያማይት የሚባሉ ሰዎች ነበሩ። ማርያማይት እና ለምን ማርያማይት ተባሉ ሲያስቀምጥልን ክርስቲያኖ ግን ገብቶ ነው ሰማሂሩ ምናልባት ሰው ገብቶ ሊት ማቲ ሰላም አለይኩም ወአለይኩም ሰላም አልሐምዱሊላህ እኔ ሙስሊም። ኦኬ እሺ ክርስቲያኖች ካላችሁ አንድ ቁጥር ጽፋችሁ ግቡ። ኦርቶዶክስ ሆናችሁ ነው ማርያም አትመለክም ተሳስታችኋል የሚል ካለ አንድ ቁጥር ጽፎ መግባት ይችላል። ያው ስለ ኢየሱስ አምላክ አይደለም ብቻ ሳይሆን ማርያም አምላክ አይደለችም ልንል ነው ዛሬ የገባ ነው። ማርያም የሰማይ መሰረት ደጋፊ አይደለችም። ማርያም ለዮሴፍ ለሰው ገንዘብ የምትከፍለው እሷ አይደለችም። ለሰውና ለእንስሳ የቂያማ ቀን ላይ የምትከፋየው እሷ አይደለችም። ግን መጽሐፈ ኦርቶዶክስ መጽሐፋችሁ ግን እንደዛ ይላል። አሁን እኔ ማርያም ነው ስሞት ሂሳብ የምትከፍለኝ ኧረ በፈጣሪ እንደዛ ብላችሁ አትመኑ። እና እስኪ እንትን ልበልና አስበዋል። አሁን በይሳት እኮ በይሳት ማርያም እያሉ እኮ እነ ጅብሪል ምናምን ነገር መጽሐፉ ላይ የሚለው እንደዛ ነው። እነ ኢስራፊል ምናምን ሚካኤል ማርያም እየዘመሩ ነው አልኩ። ከነ እንትናቸው ነው የሚለው እንግዲህ ቅድም ላይ እንዝራ 7 ላይ ሲናገር እንዳለ ነው። በቃ እነ ጅብሪል ምናምን ሁላ ያቀሩ እንዳለ አስበው መላእክቶች ተሰባስበው አላህ እንዴ መላእክቶችን እኮ በቃ ወመን عنده እርሱ ዘንድ ያሉት لا يستكبرون عن عبادته ብሎ በቃ በአምልኮ ላይ ማይሰለቹና ማይክሩ ናቸው። يسبحون الليل والنهار ብሎ አምላክን ቀንና ሌሊት ሳይደክሙ ነው የሚያጠሩኝ ብሎ ተናግሮ አስበው እነዚህ በተቃራኒ ነው ማርያም እና የሚሉት ማርያም እያሉ ነው። ወይኔ ተውተው ቀጥል። የሰማይና የምድር ንግስት እንደተባለች ታውቃለህ? ማርያም አነግሷት የኛዎቹ ሳይሆኑ ግን የሰማይና የምድር ንግስት ተብሏታልና ይሄ ራሱ በቃ አናዘር ኮንፊውዥን ብሏል። ይኸውልህ ይታያል የከፈትኩት አይታይም? እሺ አሁን ይታያል። እሺ እና ይሄ እንትን ነው ቫቲካን የሚባል ዌብሳይት አላችሁ። ልክ እንደ ኒው አድቨንት ላይ አሁን የቸርች ፋዘርስ ንግግር ኒው አድቨንት ላይ እንደናስቀምጡልን ቫቲካን የሚሉት ዌብሳይት አላቸው እና እዛ ቫቲካን ላይ ስለ ማርያም ስለ ንግስናው ይጽፋሉ።
ትላልቅ የተባሉ ፖፖች ማለት ነው። አሁን ፖፕ ፒስ ማለት እንዴ ላስረዳችሁ። በቃ እዚህ ሀገር ይሄ የሆነ ሰው የሚተርክ እዚህ ሀገር ይሄ ትልቅ ቦታ እንደሚሰጣቸው ትላልቅ ቦታ እንዳላቸው ይሄ ዝም ብሎ ቄስ ምናምን አይደለም። እንደነ አባ ጊዮርጊስ ዘጋስጫ እንደሚሰጣቸው አይነት ቦታ የሚሰጡት ሰው ነውና ይሄ አካል ሲጽፍ ምን አለ? ስለ ማርያም ሲጽፍ ሜሪ ኢዝ ኮልድ ኩዊን ኦፍ ሄቨን ኤንድ እርዝ አለ። የሰማይና የምድር ንግስት ናት ብሎ ጻፈ። የሰማይና የምድር ንጉስ ማን ነው? ለምሳሌ ይሄን ጥቅስ ላሳያችሁ። መዝሙረ ዳዊት ምዕራፍ 47 ቁጥር 2 ላይ ምን ይላል መሰላችሁ? እግዚአብሔር ልዑል ግሩምም ነውና በምድርም ሁሉ ላይ ታላቅ ንጉስ ነውና ይላል። የምድር ንጉስ አንድ እግዚአብሔር ነው። ታላቅ ንጉስ አስቡ፣ ታላቅ ንጉስ እሱ ነው፣ እግዚአብሔር ነው። ከዛ እዚህ ጋር ግን አምተው ምን አሏት? የምድርና የሰማይ ንግስት አሏት። አሁን ዋናው ፖይንት ለምንድን ነው የሰማይና የምድር ንግስት የተባለችው የሚለውን ስናይ ዝቅ ብሎ ይመልሳል። ከታች ምን አለ መሰላችሁ? because the Virgin Mary was raised to the such ለነዚህ ዲግኒቲ የወጣቸው እንደዚህ አይነት ክብር ይሰጣት አለ። as to be the mother of the king of kings የነገስታት ንጉስ የሱ እናት እንደመሆኗ እንደነሱ አስተሳሰብ የኢየሱስ እናት እንደመሆኗ የአምላክ እናት ናትና ስለዚህ እሷም ደግሞ ንግስት ናት አሉ። አስቧል። አሁን ንጉስ አለ፣ ንግስት አለ። በቃ በንጉስና በንግስት መካከል የሆነ የሚበላለ ስልጣን አላቸው እና እሷ እኮ ቀማቻቸው። ታዲያ ማሄር አሁን እኮ ቀለል አድርጋ እኮ እንዳለ ሂሳብ ከፋይ ሆነች። አሁን እንዳለ ሂሳቡን የምትከፍለው እሷ ሆነች ምናምን ነገር መሰረቱን ምናምን የሰማይና የምድር ደጋፊ ሆነች። እንዴት ነው ይሄ ነገር? እንደዚህ ቦታ በጣም ትልቅ ቦታ ተሰጥቷል። ከዛ አንፃር ነው የሷ ባሪያ ከመሆንና የእግዚአብሔር ባሪያ ከመሆን ይባላል። የሷ ባሪያ መሆን ይሻላል ብሎ ያስቀምጣሉ። ይሄንም ደግሞ ፕራክቲካሊ እንትን ይሉታል። ልከተላችሁ እሱ ላሳያችሁና ተከተላላችሁ። ታምረ ማርያም ላይ ሲያስቀምጡልን ምን አሉ መሰላችሁ? የሆነ ነገር ወፍሯል ድምጽክ። አንተ አንገቱን ቆረጩ ምናምን የሚል ጸሎት አለ። ምን ሆነ? አንገቱን ቆረጡ እንዴ ማርያም ምናምን እያልክ ድምጹን አጥፊ ብለው ጸልየው እንዳያዩ። እስቲ አሁን ይሻላል። አይ ቲንክ በእጅ ሸፍኛው ነበር መሰለኝ። እሺ እዚህ ጋር ምን ይላል መሰለህ? ታምረ ማርያም ላይ ነውና ምን ብሎ ያስቀምጣል? የእግዚአብሔር ባሮች መሆንን አንሻ፣ የእግዚአብሔር ባሮች መሆንን አንፈልግ ይላል። ኦኬ የማን ባሪያ እንሆን? ኦኬ ስለዚህ ነገር በእመቤታችን በእናታችን በማርያም ባሮች ለመሆን ፈጽመን እንዳንቀደም እንቀዳደም ይላል። የሷ ባሪያዎች ለመሆን እንቀዳደም ብዬ ነግራችኋለሁ እያለ ያስቀምጣል። የእግዚአብሔር ባሮች ለመሆን ምን አንበል? አንሻ፣ አንፈልግ የሱ ባሪያ ለመሆን እና ምን እንፈልግ? የእመቤታችን የእናታችን የማርያም ባሪያ ለመሆን እንቀዳደም ብዬ ነግራችኋለሁ። ወስያ ነው። የእግዚአብሔር ባሪያ ከመሆን የሷ ባሪያ መሆን ይሻላል። ኦሬዲ የቀራት ነገር የለም። የአምላክ እንዳለ አገኘችው ማለት ነው። እንዳለ ወሰደችው ማለት ነው። አሁን አንድ ሰው የአምላክ ባሪያ ከሚሆን የማርያም ባሪያ መሆን እሱን ለመሆን ቢቀዳደም ይሻላል ነው። ከባድ ነው። ከዛ ደግሞ ባይዘው ከፍሏቸዋል። እንደነሱ አስተሳሰብ አሁን የሷ ባሪያ በመሆናቸው አትርፈውበታል። አሁን እዛው ታምረ ማርያም ላይ ምን ብሎ ያስቀምጣል መሰለህ? በድንግል ስጋ በድንግል ነፍስ የጸነች ክብርት እመቤታችን ሆይ ካንቺ ዘንድ ሽቶ የወደደን ሁሉ ያላገኘ ማን ነው ይላል። አየው ከእግዚአብሔር ይልቅ የሷ ባሪያ መሆንን መርጧል። ከዛ ካንቺ ዘንድ ሽቶ ያላገኘ ማን ነው? በቃ አግኝተናል ሁሉም ነገር። ባንቺም ያፈረ ማን ነው ይላል። አንቺን ለምኖ ወደ ገሃነም ያወረድሽው ማን ነው? በቃ ጭራሽ ገሃነም ታስገባው ሰው ናት። እሷን ነው መለመን። እሷን ከለመንካት ትድናለች ከገሃነም። ከዛስ ወደ ሰርግ ቤት ማለት ወደ መንግስተ ሰማይ አገባሽው እንጂ ይላል። አንቺን ለምኖ ወደ ገሃነም የገባው ማን ነው? ወደ መንግስተ ሰማይ ታስገባሽው እንጂ። አስቡት። ስለዚህ ማርያምን እንትን ካልክ ለማርያም ባሪያ ኮንክና
እሷን ካዋራሃት እንግዲህ ገነትና ገሃነም ትገባለህ ማለት ነው። በቃ ተወስኖላል። አይገርምም? ወላሂ አስባችሁታል? ከዛ ይመጡና ማርያምን አናመልካትም ነው ይላል። አሁን ይከባድ ነው። እዚህ ለመቀለድ ምናምን ሳይሆን በቃ በቁም ነገር ግን ይሄ አሁን ታይቶ የሚታለፍ አይደለም። አስቡት፣ የእግዚአብሔር ባሪያ እንሆንም የሷ ባሪያ ነው የምንሆነው ይሉና ይኸው በሷ ባሪያ ሆኖ ያፈረ ማን ነው? ባንቺ አምኖ ያፈረ ማን ነው? አንቺን ለምኖ ያጣ ማን ነው? አንቺን የለመነ ሁሉ ወደ ገነት ገባ እንጂ ወደ ገሃነም አልገባም። እመቤቱ ሆይ ይላል አጽንቶ ወደሚወድሽ ወደ ባሪያሽ ወደ ምንሽ ወደ ባሪያሽ ፈጥነሽ ትመጪ ዘንድ እለምንሻለሁ በለው። አያ በቃ ባርነቷ ነው የሷ ባርነቷ ስላችሁ የሷ ባሪያ መሆናቸው አድኖናል ይላሉ። በቃ ከገሃነም ድነን መንግስት ድህነት በሷ ነው የተገኘው። ከገሃነም እሷን ለምነው ከገሃነም ድነው መንግስተ ሰማያት ገቡ። እና ከባድ ነው። እዚህ እኮ አንቺ ታስገቢያለሽ ቢለው ፓርት እኮ ነው። እኔ ከበደኝ ፓርት ምታውቃለህ? እዚህ ጋር አንቺ ለምኖ ወደ ገሃነም ያወረድሽ ይላል። አንቺን ለምኖ ወደ ገሃነም ያወረድሽ አስበው። አሁን ማርያም ተለምና ምናምን አስበዋል። እኔ በፈጣሪ ምን ሆነሃል? እሷ ራሱ እኮ ገሃነምና ገነት ብትገባ እኮ በአምላክ ፍቃድ እኮ ነው። ወዴት ነው እሷ ገነትና ገሃነም የምታስገባው? እሷ ራሱ እኮ የእሷ ሁኔታ ራሱ የሚወሰነው እኮ በአምላክ ነው። እሱንም የሚወስነው አስገቢና አስወጪ ሆነች እኮ ነው እንዴ እየወሰነችላችሁ ነው። በቃ እኔ ይሄ ነገር ትዝ አለኝ ታውቃለህ። ይሄ ለዛ ነው ታዲያ በቃ ጥያቄው ተመለሰልኝ። በቃ እንደ አምላክ የወሰዷት ለዛ ነው። አሁን የሆነ አንቀጽ ላሳይክ። እንደ አምላክ የወሰዷት ለምን እንደሆነ ገባኝ። አሁን በቃ በትክክል ከማህፀን ጀምሮ እነሱ ያሉትን ላሳያችሁ። እዚህ ላይ እዚሁ መጽሐፍ ላይ በእናቴ ማህፀን ይላል። አይተዋል? በእናቴ ማህፀን ሳለሁ ወደ አንቺ ተጣልኩ ይላል። ግና ማህፀን ላይ ያለን ለማርያም ነው የተጣልነው ነው የሚሉት። ማህፀን ላይ ጀምሮ የማርያም አምልኮ የሚጀምረው ማህፀን ላይ ነው። ግና በእናታችሁ ሆድ ውስጥ እያላችሁ ለማርያም ነው የተጣላችሁት ነው የሚለው። በእናቴ ማህፀን ላይ ሳለሁ ወደ አንቺ ተጣልኩኝ ይላል። ለምን ሲባል በአንቺ ላይ ተጣልኩኝ። ከዛስ አንቺን ተስፋ አድርጌ ይላል። ማርያም አስቡት፣ አምላክን እኮ አይደለም ማርያምን ተስፋ አድርጌ ራሴን ላንቺ አስገዛውኝ። ኧረ መጨመዳለቅ እኔ አሁን አስበው እስቲ ማህፀን ላይ ሆኜ ማርያምን ተስፋ አድርጌ ለማርያም ስገዛ ማለት ነው። እኮ አንድ አምላክ አስተምሮ ይሸረሽራል በግልጽ አተምኗል። ይሄ እንዴ ከባድ ከዚህ በላይ ምን አለ? እሷን ነው ተስፋ ያደረግነው አሉ እኮ ከማህፀን ጀምሮ በእናቴ ማህፀን ሳለሁ አናመልካትም ይላሉ ደግሞ ኮስተር ብለው ታውቃለህ። መገዛት እንዴት እንደሚሸውዳችሁ ከላሳያችሁ። አሁን እነሱ ከምን አንፃር ነው መሰላችሁ አናመልካትም ምናምን የሚሉት? አናመልካትም አይደለም ግን አምላክ ተብላ አልተጠራችም አይደለ? ቃል በቃል ማርያም አምላክ ናት ተብላ አልተጠራችምና ከዛ አንፃር እንዴ አምላክ አይደለችም እኮ ምናምን እንደውም አምላክ ናት ትላላችሁ ከተባለ በቃኛ ካላለም ምን አገባን ምናምን አይነት ስታፍ ይጫወታሉና ግዴታ አምላክ ተብላ መጠራት የለባትም ሲጀመር ለመመለክ የአምልኮ ተግባራትን ስውሮ አምላክ አላት እንትን ማሂር ስውሮ አምላክ የተሰወረችው አምላክ እሱም በቀጥታ ተጠራም ግን የተሰወረችው ያልኩበት ምክንያት አንተ እኮ አሳየናል። ለምን ከተለመነች ገሃነም አታስወርድም ገነት የምታስገባው ተባለ። ፕላስ ደግሞ በማህፀኑ ላይ ይጠራል በውስጥ አዋቂነት አስበው። ለምሳሌ አሁን አንዱን አምላክ አመልካለሁ ብለ ኦርቶዶክስ ገባ እንበል። ከዛ ይሄ ከቨር ነው በቃ አንዱ አምላክ ይመለካል እንስላቸው እንደዛ ብላችሁ እኮ ነው ያስገባችሁኝ ስትላቸው ኖ እሱ ከቨር ነው ና አንዚራ 7 አንብብ እሺ ትከፍታለህ። ስታነብ በማህፀን ሳለው አንቺን ማርያምን ተስፋ አንቺ የሚለው ማን ነው? ማርያምን ይለዋል። ተስፋ አድርጌ ላንቺ ያስገዛለሁ ይላል። እንዴ ገሃነምና ገነት ላይ እሷ ነው የምታስገባው። ሂሳብ የምትከፍለው እሷ ናት ትባላል። ሰርፕራይዝ ነው የምትሆነው በቃ ስገባ። ዋናውን አምላክ ገብተህ ነው የምታገኘው። ዋናው አምላክ ያው ሴት ናት፣ ያው የኢየሱስ እናት ናት። እሱ ይገባሃል እንደገባህ ማለት ነው።
ኮስተር በቃ ተረዳዋል ይሄን ነገር ከቁረይሾች በሚሉበት ሲንስ ማለት ነው አሁን ከቁረይሾች ወለይን ሰአልተሁም من خلق السماوات والارض ሰማይና ምድርን ማን ፈጠረ ብለህ ብትጠይቃቸው ይላል አላህ Subhanahu Wa Ta'ala ለይቁሉና አላህ ነው የፈጠረው ይላሉ ኦኬ ከዛ በኋላ ግን መልሰው ደግሞ አንድን አምላክ አምልኮ ሲባሉ አجعلت آلهتنا إلها واحدا ይላሉ አንዴ አማልክቶቻችን አንድ አምላክ ልታደርግ ነው እንዴ ምናምን አሉ እንደውም ስለ ነብዩ ሰለላሁ ዐለይሂ ወሰለም በመጡላቸው ጊዜ ምንድነው ያሉት ወይቆሉና ኢንና ታሪኩ አሊሃቲና አሉ እኛ አማልክቶቻችን ልንተዋቸው ነው እንዴ ጭራሻና ደርቦ አማልክቶቻችን ልንተዋቸው ነው እንዴ አሉ አስቡት ቅድም ሰማይና ምድር ማን የፈጠረው ሲባሉ አላህ ነው አሉ ከዛ መልሰው ደግሞ እንዴ እሱን ብቻ አምልኮ ሲባል ደግሞ አይ አማልክቶቻችን ልንተው ነው እንዴ አሉ በተመሳሳይ እዚህ ጋር አሁን አምላክ ስላሴ ብቻ ነው ሚልክ ላይ የሚቀርብና ኦኬ በቃ ስላሴ ከሆነ እነሱን ብቻ ለነሱ ብቻ ጸልዩ ለነሱ ብቻ አድርጉ ሲባል አምልኮ ላይ ግን እሷም ትገባለች ፍርድ ላይ እሷም ትገባለች ጸሎት ላይ በደንብ ወደ እሷ እንዲጸልይ እንትን ይባላል በቃ እሷ ለእሷ ጸልይላትና ገነት ትገባ ይሄ እኮ በቃ ከነዚህ በምን ተለያዩ ከመካ ሙሽሪኮች አንድ አይነት እኮ እነሱ ቢያንስ እኮ የተለያየ እንትን አላቸው ገባ አድሚናዎቹ እቺ እኮ እንዳለ ወሰደችው ነው እንዳለ ሁሉንም እኮ ነው የወሰደችው እኔ አምላክሽ ምንድነው የሚያደርገው ስለ አምላክ ምንድነው የሚሰራው እሺ ማለትም ሂሳብ የምትከፍለው እሷ ከሆነች ለምሳሌ እዚህ ላይ ለእንስሳም ለእንስሳ ለደሞዙን ዋጋ ለሰውም ለእንስሳም የጉልበት ዋጋ የምትከፍለው እሷ ከሆነች የሞቱ ባንቺ ህያው ይሆናል በማርያም ህያው የሚሆኑ ነው የጠፉ ባንቺ ይሰበሰባል በማርያም ይሰበሰባቸው ከሆነ አምላክ ይሄ የማይሰራ ከሆነ ማርያም ይሄ የምትሰራ ከሆነ እንቀጥል ሰማዩን የምትደግፈው እሷ ከሆነች እዚህ ላይ ያው ለሰማይ ብርታቱ መሰረቱ ማደጋፊው አንቺ ነሽ ተባለ እንግዲህ ሰማይ ፍጥረት ዓለሙን እሷ የተቆጣጠረች ነው እሺ እንቀጥል ሌላ ያስተረፈችላቸው ነገር ካለ ቢይስፈልግ ምንም አላስቀረችም ቀጥላ ጭራሽ ምስጋና ሁላ ለሷ ነው የሚቀርበው አንቺን ለማሞገስ ነው ጧት ሁላ የሚነሱት ለዛ ነው ይላል አንተ የጧትኛ በቀን 5 ጊዜ የምሰግደው ለአላህ ነው የተለያዩ አዝካሮች ምን ነው ለአላህ ነው እንጂ እዛ ግን መስገድ ብቻ ሳይሆን እንዴ ስለ ስግደት ያልሰገደኩ ይጥፋ ይላል እዛ ገና እንመጣበታለን ማሞገስን ለማሞገስና እተጋዘንድ ነቃዘድ አንቂኝ ይላል እንደው ማለት ልክ ይሄ ምንድን ነበር اللهم اعني على ذكرك وشكرك وحسن عبادتك ሚለው አጣቀው በዚክር ላይ ምና አበረታይ ምና ሚለው ማለት ነው እዚህ ጋር እኮ እሱን ዚክር እኮ ያሉላት ነው ገባ አንቺን ለማሞገስ እተጋና ላመሰግንሽ ነቃዘንድ አድርግኝ ያሏት ልክ አላህን ማለት ነው በአምልኮ ላይ እንደበረታ አድርገኝ ትለዋላ ይጽልይ ዱዓ ያርክ አላህ የሆነ ኢማን እንዲጨምርልክ ዕውቀት እንዲሰጥክ በአምልኮ ላይ እንድትበረታታ አላህን ትጠይቀዋለህ ልክ እንደዛ ጭራሽ ማርያምን ለማምለክ እንዳሞግስሽ አንቂኝ ጀስት በደንብ ግፊበት እንዳመልክሽ ነገር ነውላ በቃ ተባብሶ ማለት ተጨመላልቁ ጭራሽ በጣም ከባድ ነው በቃ ይሄ ከበድ ያለው የሚገርም ምሳሌ መጣ ለምሳሌ የነርስ ስራ እንትን ነው እንበል የነርስ ስራ ጀስት መርፌ ማቀበል ነው እንበልና ዶክተሩ ደግሞ ሞጋት ነው ስራው ከዛ እዛ ሆስፒታል ሲገቡ አንድ ዶክተር ነው ያለው ተባላላችሁ ከውጭ ማለት ነው አንድ ዶክተር ነው መርፌው ያለው እሱ ብቻ ነው ያለው ምናምን ይባልና ውስጥ ሲገባ ግን ነርስ ተብላ የተቀመጠችው ሴት መርፌው ጊናት ስሟ ነርስ ነው ግን ደግሞ የአንስቴጂያ ባለሙያ እንደሚሰራው መርፌ ሞጋቱን ትሰራለች አግኝተኛል አሉ ሁሉንም እናንተ ሐኪሙን ፈልገ ሲገባ ዶክተሩን ለካ ሰርፕራይዝ ሁሉንም መስራው እሷ ናት ሰርጀሪው መስራው እሷ ናት የትመረመረም እሷ ናት ሁሉም መስራው እሷ ናት እንደዛ ማለት ነው አንተ አንዱ አምላክ ያለው ሰው ስሟ እንደዛ ነው እዛ አረሷን የምታክመው ብለ ውስጡ ብጮው ማለት ነው ኖ እሷ ነርስ ናት ነው ያለው ሌላ ነው ሐኪሙ ብሎ ያሳየዋል በዛ በኩል አንዲ ምንድነው የሚሰራው ግራ ገባን እንኳን አይተዋል ጭራሽ መጨረሻ ላይ እኮ ብለው ማለት ነው አጣስበው አምላክ ሰማይና ምድርን ፈጥሮ ጸጋውን አብዝቶልህ ድንግል ሆይ ምስጋናሽን በመናገር ለመፈጸም አይቻልም በማንበብም አይቻልም ይላል አመስግንንሽ አንጨርስም አስበው አላህ እኮ ወይን ተወዱኒ መተላህ ላ ተህሱሃ ብሎ ጸጋዬን ብትመርምሩ እንትና ትሉትም ያለው ሰጥቶን ነው እና ብታመሰግኑኝ ራሱ አደርሱበትም ግን አመስግኑ ነገር ነው ማርያምን እኮ በቃ ይሄም ራሱ ለማርያም ተሰጠ እኔ ምን አርጋ እንደሆነ ነው ማወቅ ፈልገው እኔ አብርሃም አሁን ይሄን ቢያነበው ምንድነው የሚለው አያቃትም እኮ ሲጀመር ከባድ ስለ ሲያስቀምጡ ቢዚካሊ አምልኮ ምንድነው ሲባል የባይብል ዲክሽነሪ መዝገበ ቃላት ላይ ምን ብሎ ያስቀምጣሉ መሰላችሁ
ፔጅ 152 ላይ ታገኙታላችሁና አምልኮ ማለት ይላል ስግደትን፣ ውዳሴን፣ አክብሮትን፣ መገዛትን፣ ጸሎትን፣ መስዋዕትን፣ መልካም ስራን፣ ፍቅርንና ፍርሃትን ያጠቃልላል ይላል። አምልኮ እነዚህ ነው የሚያጠቃልለው። ከነዚህ ውስጥ ማርያም ያልተደረገላት አለ? የለም፣ ምንም የለም። ጀምር ከስግደት ጀምር። ውዳሴ ጭራሽ መጽሐፍ አላት ለስሟ ጭራሽ ማለት ነው። እንደውም ውዳሴ ማርያም ብለን ሁላ ምጀ እንደውም ኧረ በፈጣሪ ጸሎት ጋር መጽሐፍ እና እሱ ሌላ ሊብል ነው። እነዚህ መሞልታለች እና ግን ደግሞ የሚመለከው ስላሴ ነው የሚባለው በስም ደረጃ እና ከእንደዚህ አይነቱ ጅምብሩ ተውዚስ ሚላል ከባድ ነው እንዳይ በጣም ከባድ ነው። እንዴ አበዙት እኮ እንዴ። ስማ የምድር ነገስታት የምታነግሰው እሷ እንደሆነች ታውቃለህ። እኛውን ጸድዋ ስናደርግ ወላ ተሰሊጥ አለይና ቢذنوبنا من لا يخافك فينا ولا يرحمنا ብለን ጀስት ይሄ በመካከላችን ላይ አታንግስብን አላህ ስለሚያነግስ የማይፈራ ለኛ ማያዝንልን አንተን የማይፈራ አካል እንዲነግስ እንዳታደርግ ያን እንትን እንላለን። አምላክ ነው የሚያነግሰው በምድር የትኛውንም አካል ባይዘው ያለሱ ፍቃድ ምንም ሊሆን አይችልም። ግን ይሄ ራሱ ያስቡ እቺን ራሱ አላስቀረውትም ለማርያም ሰጥቷታል። ይሄን ራሱ ማለት ነው የዚህ ላይ ስትመለከቱት ህሙማን ባንቺ ይድናሉ፣ የቆሰሉትን ባንቺ ይፈወሳሉ፣ ነገስታት አለ ነገስታት ባንቺ ነው የሚነግሱት አለ በማርያም ነው የሚነግሱት። ነገስታቱ ሁሉ በማርያም ነው የሚነግሱት። እንዴ ከባድ እኮ ነው። አንቺን ያመኑ ለዘላለም አይወድቁም አይጠፉም ይላል። ከታዲያ ላይ ለመጀመሪያ ጊዜ ንጉስ ሲፈልጉ እግዚአብሔርን ያነገሰላቸው። አዎ ከዛ በእግዚአብሔር በሱ ንግስና በዛ ሰንሰለት ነው ሲሄዱ የነበሩ ይልኪዳል። ከዛ አዎ እስመች ፈሩ እንዴ መረከብ ብቻ ጠቅለል አድርገው ሲያስቀምጡት እኮ ይሆናል አይደል? ይሁን ለማጣመም ምናም ሊመች ይችላል። ምን ታመጣላችሁ እኮ ነው አይነት ነገር እኮ ዮሴፍ በሷ ነገሰ ብለህ እኮ ስፔሲፊክ አድርገህ ከተናገርክ እኮ ይሄ ከባድ ድፍረት እኮ ነው። እስኪ ምን እንደምታመጡ አያለው አይነት ነገር ነው። እሷ ሳትኖር በፊት የነበረ ነው ዩሱፍ አለይሂ ሰላም ማለት ነው። የነብዩ ያዕቆብ ልጅ አስቡት ያን በፊት እኮ ነው። እንግዲህ አቱ የሱ ልጅ ግብጽ ላይ የነገሰው በማርያም ነው። አረባካችሁ ተው አረባካችሁ ራሱ የተናገረውን ላሳያችሁ። አሁንም እናንተ ወደዚህ ላከኝ መጽሐፍ ቅዱስ ላይ ለምሳሌ መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 45 ላይ አሁንም እናንተ ወደዚህ ላካችሁኝ አይደለ እግዚአብሔር ላከኝ እንጂ አለ ለፈርዖንም እንደ አባት አደረገኝ በቤቱም ሁሉ ላይ ጌታ በግብጽ ምድር ሁሉ አለቃ አደረገኝ አለ። አምላክ ነው ያደረገኝ ያለ ነው ዮሴፍ። ቁርአንም ላይ ከፈልጋችሁ ቁርአን ላይ ራሱ ተናግሯል በግልጽ ማለት ነው። ረቢ አለ ጌታዬ ብሎ قد አተይተኒ ሚነል ሙልክ ከንግስና ሰተኸኛል በማለት ተናግሯል። እነዚህ ሮጥ ነው ባልነበረችበት አልተፈጠረች ማርያም እዚህ ያልነበረች በዚህ ዘመን ጭራሽ አታስብ አያቋት ኮስተራሉና ምናሉ ጻፍ ዮሴፍ ባንቺ ተመሰገነ መንግስትን ማገኘ ይላል። ከዛ ደግሞ እኔኩ ድፍረታቸው ዘፍጥረት ብሎ ይጽፋሉ ነበረች ይሄ መጽሐፍ ሲጻፍ ማንገሱን ተውት በህይወት ነበረች ለማንገስ ተውት በቃ ችግር የለውም እሱን እንተው ነበረች እሷ ራሱ ከሲጀመር በህልውና ደረጃ ሁላ ነበረች። በጣም ከባድ ለምን ከበድ ያለ ነገር ከዚህ ከፍ ያለ ነገር እንዴ በዚህ እኮ አላብቁም ባይዙቢ በዚህ አላብቁም። እስቲ ኦርቶዶክሶች ካላችሁ አንድ ቁጥር ጻፉ። ከዚህ ከፍ ያለ ነገር ሰርፕራይዝ እናርጋችሁ። እሷ አሁን በጣም በጣም በሺዎች የሚቆጠሩ አመታት ማለት በጣም በመቶዎች የሚቆጠሩ አመታት ትርቃለች ባይዙቢ አልነበረችም አልተፈጠረችም በነ ዩሱፍ አለይሂ ሰላም ጊዜ። እሺ እንትን ለምን አልጠይቃችሁም? አንድ ጥያቄ ልጠይቃችሁ። ሙሳ አለይሂ ሰላም እንደምታውቁት ተአምራትን ሰርተዋል አይደለ? አምላካችን አላህ እናግሩታላ ሱረቱ ጣሃ ምዕራፍ 20 ቁጥር 14 እነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂሙ ሰላተ ለዚክሪ እያለ ይናገራል አይደል? እና እዚህ ላይ እንደምትመለከቱት ሙሳ አለይሂ ሰላም
ተአምራትን አሳይቷል። አምላካችን አላህ እንደውም ምን አለው? ሙሳ ሆይ ጣራ በትሯን ጣራት ብሎት ያ በትር ደግሞ እባብ እንደሆነ ምናምን እንመለከታለን። ይህ ራሱ ታሪክ በመጽሐፍ ቅዱስም ላይ መመልከት ይችላል። ኦሪት ዘጸአት ምዕራፍ 4 ቁጥር 1 ላይ ሙሴም አያምኑኝም ሲል እግዚአብሔር ምን አለው? ከቶ አልተገለጡም ይላል። እግዚአብሔር ይችን በእጅ ያዝካት ምንድናት? እሷን በትር ናት፣ ወደ መሬት ጣላት አለው። ወደ መሬት ሲጥራት እባብ ሆነች ይላል። ይሄኛውን ተአምር እንዲያደርግ ያደረገው በቁርአንም ሆነ በመጽሐፍ ቅዱስ አምላክ ይሄንን እንዲያደርግ አደረገለት። ባህሩን እንዲከፍል አድርጎለታል። በአምላክ ፍቃድ ነው ባህሩን የከፈለው። ባይዘው ፈወሐይና ኢላ ሙሳ ከዛ በላታ አን ኢድሪብ ቢዐሳከ ብሎ ወደ ባህሩን መታዋልና ተካፈለ። ባህር ሲያሻገራቸው በአምላካችን አላህ አቅም ነው፣ በአምላክ አቅም ነው ያደረገው። እና ለምን ሰርፕራይዝ አላረጋችሁ? ይሄንን ለማርያም ነው እንዳሉት፣ ማርያም ነው የሰራችው ይሄንን። አሁን ተጨመላለቁ ይሄን ያደረገችው ማርያም ናት ብለው እንደጻፉ ባሳያችሁስ? ሙሳ ራስ አይደነግጥም? ዱዓ አድርጎ ያስጨርሳቸው ነበር። ባይዘው እባክህ እነዚህን ህዝቦችን አጥፋቸው ይል ነበር። እርግጠኛ ነኝ። አስባችሁታል? አምላካችን አላህ ወደ ሙሳ አለይሂ ሰላም ወህይ አውርዶ በትሩን ጣል ብሎት ይሄን በትሩን ምታ ብሎ ባህር ከፍሎ ያሻግሯቸው ይሄ እንዳለ አምላክ ያደረገውን በማርያም ነው አሉ። የለችም እኮ ሲጀመር ማርያም። እኔ እኮ ችግር የለውም ሲጀመር ይሄ እኔ እንጃ። ይሄ በጣም ከባድ ድፍረት ነው። እንጀራ ስብዓት በአማርኛ ላይ ያው ሙሴም ይላል። ይኸው እዚህ ጋር ሙሴም ድንቅ ተአምራትን ባንቺ ያሳየ ይላል። ሙሴ ድንቅ ተአምራትን ባንቺ ነው ያሳየው ይላል። በቃ ለዛው ነው አምላካችን አላህ የቂያማ ቀን ላይ ኢየሱስን ይጠይቀዋል። አንተ ቁልተ ሊናሲ ተኺዙኒ ወኡሚየ ኢላሂን ሚን ዱኒላህ፣ እኔና እናቴን አምልኩ ማርያም እንድትመለክ አስተምራል እንዴ ብሎ አምላካችን አላህ የፍርድ ቀን ይጠይቀዋል። ምክንያቱም ማርያም በቃ በጣም የዛ ቀን አላህ ኢየሱስ ምን አለ? እኔ አላልኳቸውም አለ። እንደውም ብትቀጣቸው ባሮች ናቸው፣ ብትመራቸው አንተ መሐሪ ነህ፣ እኔ የለውበትም ነው ያለው አምላካችን አላህ። እዛው አንቀዝቅ ብሎ ሲናገር ዛሬ ሰው ሁሉም ስራው እንደሚያተርፈው ነው የተናገረው። የዛን ቀን ኃይለኛ ቁጣ ነው የሚጠብቃቸው። አላህ ይጠብቀን ከዛ ቀን። ግን ይሄን ቢያንስ ሙሳ የሰራውን አለይሂ ሰላም ታሪክ ባህር መክፈል፣ ይሄ በትር ጥሎ እባብ ማድረግ በአምላክ የተደረገውን ተግባር ማርያም ነው ስትሉ አታፍሩ? አያሳፍርም ትንሽ? እኔ በጣም ነው የደነገጥኩት ወላሂ። መጀመሪያ ሳነበው በጣም ደነገጥኩኝ። በቃ አላመንኩም ሁላ። አይኔን ማመን አቃተኝ። መጽሐፉ አለኝ አክቹአሊ በቃ በእጄ አለኝና በቃ ማመን ያቃተኝ። ሊትራሊ ሳነበው ማመን አቃተኝ። በቃ የምር ሰው ምንም ነገር ሊያጭበረብር ይችላል፣ ግን ይሄን ግን አይዳፈርም። በቃ ይሄን አይጽፍም። በቃ ሙሴም ድንቅ ተአምራትን ባንቺ አሳየ። ሙሴ ተአምር ያሳየው በማርያም ነው። በፈጣሪ ኧረ በአላህ ይሄ በቃ ቀጥታ ከአምላክ ጋር ነው ችግራችሁ እናንተ ማለት ነው። ከማንም ጋር ሳይሆን ከአምላክ ጋር ነው ችግራችሁ። አምላክ አንተ አይደለም ያሳየኸው ማለት እኮ ነው። ለሙሳ ባህርን ከፍሎ አላህ እኮ እንዳለ እንደ ውለታ ይነግራችኋል እኮ አይደል? ይኸው እዚህ ጋር ወኢዝ ፈረቅና ቢኩሙል ባህር ፈአንጀይናኩም ብሎ ተናገረ እኮ። በእናንተ ላይ አለ በእናንተ ምክንያት ባህሩን በከፈለን ጊዜ የሆነን ታሪክ አስታውሱ፣ ወዲያውንም አዳናችሁ ብሎ ይናገራል። አላህ እኔ ነኝ ያዳንኳችሁ ባህሩን ከፍዬ እያለ ይናገራል። ይሄንን የሱን ስራ ለማርያም ነው የሰጡት። ነው አንተ አይደለም ማርያም ነው የሰራችው አሉ። በማርያም ነው የተሰራው አሉ። በማርያም የተሰራው ይሄ አሉ። ከዚህ በላይ እኔ ማርያም አምላክ ናት ትመለካለች ሳይሆን እኔ የምላችሁ ምን እንደሆነ ታውቃላችሁ? እኔ ማርያም ትመለካለች እያልኩኝ አይደለም። ምን እያልክ ነው ካላችሁኝ፣ ማርያም ሌሎቹን በቃ አላህን ዞር አድርጋችሁ ማርያምን ነው እያስገባችሁ ያላችሁት። ቢያንስ አላህም ተአምር ሰርቷል፣ ማርያምም የሰራችሁ ተአምር ይሄውና ብላችሁ እኩል ለማድረግ ራሱ አይደለም እየሰራችሁ ያላችሁት። አላህ ከማንም ጋር የሚተካከል አይደለም። ግን እንደዛ ራሱ አይደለም እየሰራችሁ ያላችሁት። አላህን ሌላ አድርጋችሁ ማርያም ሌላ አድርጋችሁ ሁለት ለማድረግ አይደለም እየሰራችሁ ያላችሁት። አላህን ዞር አድርጋችሁ ማርያምን ለማስገባት ነው እየታገላችሁ ያላችሁት። አላህ የሰራውን ተአምር ሙሉ ወስዳችሁ ለማርያም
አላህ ለዩሱፍን ስልጣን ሰጠው ኖ ማርያም ናት። ሙሳ አለይሂ ሰላም ባህር ከፍሎ አዳን ኖ ማርያም ናት። የትንሣኤ ቀን ላይ የሚመነዳው ምን የሚለው ለእንስሳም ገንዘብ የሚሰጠው አላህ ነው ኖ ማርያም ነው የምትሰጠው አላችሁ። አላህ ጸጋ የምትውሉ አትቆጥሩትም አዘልቁትም አመስግኑ ይላል። ኖ የማርያም ነው ማርያም ተመስገና ነው ማያልቀው አላችሁ። እኔ በቃ ከባድ ተስፋ አስቆራጭ ሰው ናችሁ። ተስፋ አስቆራጭ ሰው ናችሁ። እኔ ኦርቶዶክስ ካላችሁ አንድ ቁጥር ጻፉ ግቡና እኔ ምንም አልላችሁም። ኦርቶዶክስ ነኝ ብላችሁ እዛ ከታች አንድ ቁጥር ጻፉ። እኔ ምን እንዴት ሆናችሁ ይሄን ጽሁፍ እንደጻፋችሁት እስቲ ንገሩን ገብታችሁ። እኔ የትኛው ጭንቅላት ነው ቆይ ሙሴ ተአምር ያሳየው በማርያም ነው የሚለው? ለዛ ነው ቅድም ስንጀምር ላይቫችን ምንድን ያልነው እስካሁን በማይክ ደረጃ አልተሰበከችም። በመጽሐፍ ደረጃ ግን ወደ አምላክነት ተቀይራለች። በመጽሐፍ ደረጃ ማለት ነው። በስብከት ደረጃ ቆይ ገና ልንሰቃያለን እኮ የኢየሱስ ቃል ተሳካ ብሏቸው ነው። እሱ ከተሳካ በኋላ ቀጥሎ የሚመጣው ማርያም ናት። ቀጥሎ የምትመጣው በማይክ እንሰማለን። አሁን ታያላችሁ ሙሴ ድንቅ ተአምራትን በማርያም ነው ያሳየው። ለሙሴ ተአምር ያሳየችው ማርያም ምናም ተብሎ ሊሰበክ ነው። በቃ ማይክ ላይ አስቡት። ሊሰበክብን ነው። ፍጡር ሊሰበክብን ነው። አስቡት ጆሮአችን ላይ ስንሰማ ማለት ነው። ምናልባት ይኸው ከኔ አፍ እየሰማችሁት ነው እናንተ። ያው ተለማመዱት። በጊዜ የሚሏችሁን ነገር እየነገርኳችሁ ነው። ማርያም ባህር ከፍላለች፣ ሙሴ ተአምር ባህር የከፈለው በማርያም ነው ምናምን ይሏችኋል። እንግዲህ ያው መጽሐፋቸውን ጠቅሰው ነው የሚጠቅሷቸው። ማስረጃ አለን ይሏችኋል። ደግሞ እኔ ምን አይነት ማስረጃ እንደሆነ እኔ እንጃ። አሁን በማስረጃ ነው ያወራነው ሊሉ እኮ ነው። አሁን ሙሴ ድንቅ ተአምራትን ባንቺ ያሳይ ይላል መጽሐፋችን ሊሉ ነው። እና ይበላ ታዲያ መጽሐፍ ጤነኛ መጽሐፍ አይደለም። ታዲያ እንደዚህ ካለ በእርግጥም ጤነኛ መጽሐፍ አይደለም። ከምን አንፃር ነው ያልከው ከተባለ ይሄው መጽሐፍ ቅዱስ አለ። ሙሴ ባህሩን እጁን ዘረጋ፣ እግዚአብሔርም ሌሊቱን ሁሉ ጽኑ አደረገ፣ አምላክ አደረገላቸው ነው የሚለው። ባህሩንም አስወገደው ይላል። አምላክ እንዳደረገ ነው የሚናገረው ዘጸአት ምዕራፍ 14 ላይ። ቁርአንም ላይ ከተመለከታችሁ ሱረቱል በቀራ ምዕራፍ ቁጥር 50 ላይ ወኢዝ ፈረቅና ቢኩሙል ባህር አለ። ባህሩን በከፈለን ጊዜ ከፈልን ፈአንጀይናኩም አለ እናንተን አዳናችሁ። ወአግረቅና አለ ፊርዓውን ወአንቱም ተንዙሩን አለ የፊርዓውን ቤተሰቦችን አይናችሁ እያየ አሰመጥናቸው አለ። እነሱን አስጥሜ እናንተን አተረፍኳችሁ እያለ ነው። ይሄንን የአምላክን ጸጋ ጠቅለል አድርገው ለማርያም ዘና አድርገው ጠቅለል አድርገው ሰጧት። ለዛ ነው አምላካችን አላህ ኢነላህ ላ የግፊር በቃ እንደዚህ አይነት ነገርን አላህ አይምርም። ላ የግፊሩ አን ዩሽረከ ቢሂ በሱ ላይ ማጋራትን ፈጽሞ አይምርም ይላል አምላካችን አላህ። መቼም ነው ማልምረው አለ። በቃ ይሄ እንደዚህ እንዳታገኙኝ አለ። የኔን ጸጋ ሌላ ሰጣችሁ እንዳንገናኛል። ለዛ ወላ ተሙቱነ ኢላ ወንቱም ሙስሊሙን ሲል ሙስሊም ታቱን እንዳትሞቱ ማለቱ ምንድነው ስንል አንድ ሰው ሙስሊም ነው ማለት አጥርቶ አምልኮን ለአምላክ ብቻ መስጠት ማለት ነው። በቃ እንዲህ ሳታረጉ እንዳታገኙኝ ይላል። አስቡት አሁን ድንቅ ተአምራትን የሰራ በማርያም ነው የተሰራው ብለህ ከአላህ ጋር ስትገናኝ ሲሳለው ሳለው አስቡት እስቲ አምላክ ፊት ላይ የሱን ጸጋ ክዳችሁ ስትገናኙ ማለት ነው። በጣም ነው የሚያሳፍረው ጋይስ፣ በጣም ነው የሚያሳፍረው። የኢየሱስ ሳይንስ ማርያም ተደረበችብን። ቢያንስ የሆነ ፋታ ስጡን፣ ቆይ እንረጋጋበት። አምላካችን አላህ በነገራችን ላይ በጣም ጥቃቅን ነገሮችን እርሷቸው። ጥቃቅን ነገሮችን ጥበቃ ምናምን ነገር መጠበቅ ምናምን ነገር ከጥበቃ ጋር የተያያዙ ነገሮችን ባይዘው እነሱን ካነሳችሁ ራሱ ብዙ ነገር አለ። አምላካችን አላህ በሱረቱል አንከቡት ምዕራፍ 29 ቁጥር 22 ላይ በእናንተ በምድር ሆኖ በሰማይ የምታውቁ አይደላችሁም ይላል። ሌላ ረዳት የላችሁም ይላል። በሰማይ ሆኖ በምድር አምላካችን አላህ ነው የሚረዳን። ሌላ ረዳት ሌላ የለንም። በሊላሁ መውላኩም ከዛ ብሎ ወሁወ ኸይሩን ናስሪን ይላል። እርሱ አላህ ይልቁን አላህ ነው ረዳታችሁ፣ እርሱም ከረዳቶች ሁሉ በላጭ ነው በማለት ይናገራል። የሚረዳውን ምን የሚለው አላህ ነው። ግን ባይዘው እነሱ ምን ብለው ያስቀምጣሉ መጽሐፍቶቻቸው ላይ ድንግል ሆይ አሉ። እንግዲህ ማርያምን መሆኑ ነው። ድንግል ሆይ በደስታዬ ጊዜ ባንቺ ደስ እሰኛለሁ አለ። በእንቅልፌ ጊዜ ባንቺ ይጠበቃለሁ አለ። በተኛውበት ሰዓት ላይ በእንቅልፌ ጊዜ ባንቺ ይጠበቃለሁ ይላል። እኔ ወላሂ ያለ ጥበቃ ልኑር እኔ ፍጡር ከሚጠብቀኝ ማለት ነው። ፍጡር በምን ራሷን ትጠብቅ? እኔ ራሷን ትጠብቅ። እሷ ራሷን መጠበቅ አትችልም። አላህ ነው የሚጠብቃት። እሷን ራሱ አላህ ነው የሚጠብቃት። በእንቅልፍ ጊዜ
ባንቺ ነው የምትጠበቀው ይላል። እኛ በአላህ ነው የምንጠበቀው፣ በፍጡር አንጠበቅም። በመኝታዬ ውስጥ አንቺን አስባለሁ ይላል። ሌሊቱን ሁሉ በአጠቃላይ ሌሊቱን አስባችኋል? ሌሊቱንም ሁሉ አንቺን አመሰግናለሁ ይላል። ማርያም ስትመሰገን አስቡት። እኛ ማርያምን አናመልካትም፣ አማላጅ ነው የምንለው፣ አናመልካትም ምናምን። ከዚህ በላይ ምን ቀረ? ምን የቀረውን ነገሩን ምንድነው የቀረሽ? ምን ቀረ? የቀረ እኮ ነገር የለም። ማርያም ማሰራው ነገር የለም። በቃ ማትቀበሉና ማሰራው ነገር የለም። በጣም ከባድ ነው እንዴ! የአምልኮ መስዋዕት ይሰጣታል ጋይስ እንዴ! በነገራችን ላይ መጽሐፍ ቅዱስ ላይ ካያችሁ ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ ይላል። ከአምላክ በቀር ለማንም ሌላ አካል መስዋዕት ካደረጋችሁ እናንተ ጥፉ፣ በቃ የተረገማችሁ ናችሁ፣ ትረገማላችሁ። ይጥፋ ተብሎ ነው የሚረገመው። ባይዘው እኛም በቁርአን ለሐዲስ ላይ ካያችሁ ሰሂህ ሙስሊም ላይ ካያችሁ ያው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ብለው ተናገሩ። ለዐነ አላህ አሉ አላህ ተራግሟል ወይም ረግሞታል። መን ዘበሐ ሊገይሪላህ ከአላህ ውጭ ለመስዋዕት ላቀረበ ማለት ነው። መስዋዕት ላቀረበ እርሱ ምን ያነ ነው? ለዐነ አላህ ረግሞታል ወይም ደግሞ የተረገመ ነው። እሱ ከርስድ ነው ያ አካል ማለት ተቀምጧል። ከአምላክ ውጭ ሌላ አካል መስዋዕት ማቅረብ እጅግ ከባድ ወንጀል ነው። በጣም ከባድ ወንጀል። እንዴ ጥንቁልና ቦታ ላይ መስዋዕት አቅርቦ ነው ይሄን አጓጉል ቦታዎች ላይ እና ያምልኮ እንደዚህ ከአምልኮቹ በጣም ከአንዱ ጠንካራ ከባዱ ነገር መስዋዕት ማቅረብ ነው። መስዋዕት ለማርያም እንደሚቀርብ ታውቃላችሁ? የአምልኮ መስዋዕት ለማርያም ይቀርባል። ያው እንዚራ 7 በግዕዝ ምዕራፍ 12 ላይ እመቤቴ ማርያም ሆይ እያለ ይቀጥልና ከዛ ያው እዚህ ጋር የምስጋና እጅ መንሻ አቀርባለሁ በመፍራትም አለ። እዚህ ጋር እንደምትመለከቱት በመፍራትም እገዛልሻለሁ አለ። በመስገድም እጅ ነሳሻለሁ። የአምልኮ አለ የአምልኮ መስዋዕትንም ላንቺ እሰዋለሁ ይላል። ለማርያም የአምልኮ መስዋዕትን እሰዋለሁ ይላል። የአምልኮ መስዋዕትንም ላንቺ እሰዋለሁ። ያው እዚህ ጋር ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አሉ ለዐነ አላሁ መን ዘበሐ ሊገይሪላህ አሉ። በቃ አላህ ረከርስድ ሆኖ ያ አካል በቃ ተረገመ ነው። በቃ እርጉም ማለት እርሱ ያ ከአላህ ውጭ የሚሰዋ አካል። መጽሐፍ ቅዱስ ምን ይላል? ከአምላክ በቀር ለአንዳች የሚሰዋ ፈጽሞ ይጥፋል። ይጥፋ በቃ ይጥፋል። ሁለቱም መጽሐፍቶች ላይ ሙተፈቁን ዐለይሂ የተረጋገጠ ነው። በቃ ከአምላክ ውጭ ሁለቱም መጽሐፍቶች ላይ እዚህ ጋር እነሱ የአምልኮ መስዋዕትን ለማርያም እንሰዋለን አሉ። ግልጽ አደረጉት። በቃ ግልጽ አደረጉት። ከባድ ነው። ያ ማታረገው ነገር የለም። ማይቀርብላት ማታረገው ማትሆነው ነገር የለም ነው ብላችሁ በቃ ማትሆነው ማታረገው እና እንግዲህ አንድም ኦርቶዶክስ አልመጣም። ኦርቶዶክሶች ቢገቡ በደንብ እንትንላቸው ነበር። እንግዲህ አንድም ኦርቶዶክስ ዲስቲ ማርያምን አትመለክም የሚል ኦርቶዶክስ አልገጠመኝም፣ አልገባም እስካሁን ከቀድም ጀምሮ። እናንተ ግን አንድ ብዙ ነጥቦችን ተመራችኋል ብዬ ተስፋ አደርጋለሁ። ቢያንስ ያው ብዙ እንዳስስ ነበረ፣ ግን የሆነ ክርስቲያን ገብቶ ቻሌንጅ ያደረገን የለም። ለምን ማርያምን እንደ ፕሮግራም ያዛችኋት ካላችሁኝ ቀጣይኛዋ አምላክ ናት ወይስ አይደለችም ብለን የምንከራከርበት እጩ አምላክ ናት። እጩ አምላክ ማለት ነው ካንዲዴት ናት። መጽሐፍ ላይ ስፍራ ተረጋግጧል። ያው አይታችኋል። መስዋዕት የምትቀበል ምን ምትል ምናምን ነገር እጩ አምላክ ናት። ተዘጋጁ፣ ልትቀርብ ነው አለ ከነስላሴ ጋር ልትመደብ ትንሽ ኦልሞስት በውስጥ አዋቂነት እኮ እንዳለ ስልጣናቸው ሙሉ ወስዳለች እና ስለ ኢየሱስ እያወራን ሌላ እያዘጋጁልን ነው። ኢየሱስን ሳንጨርስ ሌላ እያዘጋጁልን ነው።
ባይ ዘ ወይ እና በጣም 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 ከባድ ነው። በጣም ከባድ ነው። እጅግ እጅግ ከባድ ነገር ነው። እሺ ሚኪ ከየት ቤተ እምነት ነህ? ከኦርቶዶክስ። ከኦርቶዶክስ። ለማርያም ይሰገዳል ሚኪዬ? አዎ ለማርያም መስገድ አለመስገድ ይቻላል? የአክብሮት ስግደት ይሰገዳል። የአክብሮት ስግደት አልሰግድም ያለ ይቀጣል? ምን ማለት ነው ደግሞ? ለምሳሌ እኔ አሁን ቢሆን አንድ ክርስቲያን የማርያም ምስል ቢኖር እዛ ቦታ ላይ ሳይሰግድ ዝም ብሎ ቢያልፍ ወይም ሳይሰግድ ዝም ብሎ ቢቆም ይቀጣል? ለምን ይቀጣል? አይቀጣም አይደል? እንዴ አይ አለመስገዱ ምሳሌ አሁን እሷን ጥያቄን ሚኪ መልስልኝ ቀጥታ። አይ ለምሳሌ አሁን የማርያም ምስል ተሰቅሏል። አንድ ኦርቶዶክስ አየና ባይሰግድ ያክብሮት አይደል? ግዴታ ያልሆነበት ከሆነ ለአምላክ ነው ካልሰገድክ የምትቀጣው። ግን የማርያም ፊት ለፊት ላይ ሆኖ ሳይሰግድ ቢሄድ ወይም ባይሰግድ ይቀጣል? ምን አይነት ቅጣት? አሁን ምሳሌ በሰማይ ነው ይቀጣል ወይስ አይቀጣም? ማርያም ወይስ ምንድነው? ምን አይነት ቅጣት ነው ታዲያ? ቅጣቱ ይቀጣል ወይም ደግሞ ጥፋት ነው ወይስ አይደለም? ባጭሩሽ እንዴ ለማርያም ክብር ይገባታል። ያክብሮት ከሆነ እኮ ለምሳሌ አሁን ግዴታ መስገድ አንዴ ተረጋጋ ሚኪ። ስግደት እያወራ ስለ ስግደት እያወራ ነው ሚኪ፣ ተረጋጋ።
መጥቻለሁ። ይሰማል? ሄሎ አካል ይሰማል? ወጥቼ ነበረ። ሚኪ ይሰማል ድምጼ? ይሰማል። እና ምንድነው ጥያቄ መሰለ ለማርያም አንድ ሰው ባይሰግድ ይቀጣል ወይ? አክብሮት ነው አልኩህ እኮ ካላከበርክ ስለዚህ ለማርያም መስገድ ግዴታ ነው ማለት ነው አይደል? የአክብሮት ስግደት መስገድ አለብን። እንዲህ አንድ ነገር እኮ የምንም ይሁን ግዴታ ነው ማለት ለማርያም መስገድ ግዴታ ነው፣ አለመስገድ አይቻልም። አልኩህ ስለዚህ ግዴታው ሌላ አምልኮ ተቀባይ ሆነች ማለት ነው። የግዴታ አምልኮ የምትቀበልላት ማለት ነው። እሱ ማርያም ማክበር አለብን አልኩህ። አክብሮት አለ። አሁን ምሳሌ አንተ ነብዩ መሐመድ ኧረ የምንም አክብሮት ቢቀርም ባይቀርም ማለት ነው ተጠያቂ አትሆንም። ባይዘው ይሄ እኮ አምልኮን የመሰለ እኮ አምላክን ለምሳሌ ለአምላክ ባትሰግድ ትጠየቃለህ፣ ለማርያም ባትሰግድም ትጠየቃለህ እያልከኝ እኮ ነው። ኦኬ አሁን አንተ እናትና አባትን አላከብርም ብትላለህ አይጠይቅም? አክብሮትና ሪስፔክት መስጠት ነው። አክብሮት ማለት ለትእዛዛቸው መከተል፣ እንደዚህ አድርጎ አታድርጉ ማለት እንጂ ጎንበስ ብለህ ስገድ ማለት አይደለም። በመጡ ቁጥር ስገድ፣ ካልሰገድክላቸው ትቀጣለህ እየተባልክ አይደለም። አንተ እኮ እያልከን ያለው እኮ ምን እንደሆነ ገብቶሃል። ግን የማርያም ምስል ባለበት ቦታ ላይ መስገድ ግዴታ ነው እያልከን ነው። ምናልባት ግራ ከገባ የምትለን ቋንቋ እኛ ጋር ዞሮ ሲሰማ እንደዚህ ነው እያልከን ያለው እኮ። ምንድነው ችግሩ ነው? አሁን ምሳሌ አክብራችሁ ጋር በሰገድ ችግሩ ምን ይመጣል? ለአምላክም ግዴታ ነው የምትሰግደው፣ ለማርያምም ግዴታ ነው የምትሰግደው እያልከን ነው። ስሙን ቀየርከው። ይሄ አበበ ይሄን ከበደ አልከው። ሁለቱም ግን በተግባር ሁለቱም እየሰገዱ የግዴታ ስግደት ነው። ሁለቱም ግዴታ የሆነ ስግደት ነው። አንዱ ፍጡር ችግሩ አንዱ ፍጡር አንዱ ፈጣሪ ሆኖ ነው። በቃ አለመስገድ ይቻላል። ማክበር ግዴታ ነው አልኩህ እኮ። አክብሮት ስግደት ማድረግ እሱ ከቨር ነው ጀለስ፣ እሱ ከቨር ነው። የአክብሮት አምልኮ የለም። አምልኮና እሱ ከቨር ነው። ምክንያቱም የአክብሮት ከሆነ ቢቀር አትጠየቅበትም። በዛ የአክብሮት ከሆነ ቢቀር አትጠየቅበትም። የማርያም እኮ ግዴታ ነው መስገድ ያለብህ አልከኝ እኮ። ኦኬ አሁን ምሳሌ ነብዩ መሐመድ አንተ ታከብራቸዋለህ? አልሰግድላቸውም። ኦኬ እኮ አሁን ምሳሌ ክብርን በምንድን ነው የምትገልጽላቸው? ማክበር በመውደድ የሚሉትን ነገር በመከተል ስማቸው በተነሳ ሰዓት በሳቸው ላይ ሰላምና ሰላዋትን በረከትን በማውረድ አለቅ አምላክ ሰላም በሳቸው ላይ እንዲያደርግ በማድረግ እንደዚህ ነው እንጂ በመስገድ አይደለም። ለፍጡር በመስገድ ለአምላክ በመስገድ እንደዛ አይነት ነገሮችን በመፈጸም የአምላክን አምልኮ ስርዓት በመስጠት እንደዛ እናድርግ። ነብዩ መሐመድ አንተ ጋር ቢመጡ ይቻላል እንደዚህም ብለህ ለአክብሮት ብለህ ጎንበስ ምናምን አትልም? አትልም? አይደለም። እሺ የማርያም ዝም ብሎ ነው ሚኪ? አዎ ዝም ብለህ አትልም ወይ ብለኛል። እኛ እንልም፣ ግን የማርያም ዝም ብሎ አይደለም። መጽሐፉ የሚለው አንድ ሰው አንተ ምናልባት መጽሐፉን ካላነበብከው ላስነብብክ። ይኸው ተአምረ ማርያም ላይ በስዕሏ ፊት ስገዱ አለ። ትእዛዝ ነው። በስዕሏ ፊት ስገዱ አለ። ለስዕሏ ያልሰገደ ይላል። ያውም እኮ ለሷ እኮ አይደለም፣ ለስዕሏ ለፒክቸሯ እኮ ነው። ጭራሽ ለፒክቸሯ ማለት ነው። ለስዕሏ ያልሰገደ ግን ከቆመበት ይጥፋ ይላል። ይኸው ይጥፋ። በቃ ካልሰገድክ እየተረገምክ ነው። ጥፋ ተብሎ እየተረገምክ ነው። ይሄ ዝም ብሎ ብለህ መጠቅሰው አይደለም። አሁን አንተ ዝም ብለህ አሰግድም ምናምን ያልክ ያሽሞነመንክ ልክ እየቀባባ እያቀበልከኝ ነው። ምንም መቀባባት አያስፈልግም። ማስረጃው ፊት ለፊቴ ስላለ አትቀባባ። ይኸው ግልጽ ነው። በስዕሏ ፊት ስገዱ፣ ካልሰገዳችሁ ገደል ግቡ ነው የሚለው ጥቅሱ። ለስዕሏ ስገዱ፣ ለስዕሏ ያልሰገደ ይኸው ጥፋ እያለ ነው። ይጥፋ። ጭራሽ ቀጠል አድርጎ ስም አጠራሩ ራሱ እንዳይታወቅ ይላል።
ጀስ ለስዕል እኮ ነው ገብቷላ ስዕል ፒክቸር ማለት የተሳለ ፒክቸር አስበዋል እና አሁን አንተ ማርያም ብለህ ለሰቀልከው ነገር በአጠቃላይ መንገድ ላይ በሄድ ቁጥር መደፋት አለብኝ ግዴታ ሰላም መንከበትማ እኮ መብት ነው ማለት እኮ ስለዚህ አሁን ግዴታ አንድ ሰው ግዴታ ስዕል ተሰቅሎት አሁን እናንተ በየመንገዱ እንትን ለማርያም እየሰገዳችሁ የምትሄዱት ማለት እኮ ነው ግዴታ በቃ ማርያም እኮ አምስት ስግደትን ተቀበለች በግዴታ ማለት ነው ካልሰገድክ ትጠፋለህ ያው ጥፋ ስለተባልክ ስለምትጠፋ ምንድነው የምታደርገው በቃ ባገኛ አጋጣሚ ሁሉ መስገድ ነው ማለት ለማርያም አሁን እኛ የሷ ፍቅርና የሷ ምልጃ ስለምንቀበል ስግደታ መተው እናረግ ስግደታ አክብሮት እናረግ የሚጎዳ ነገር የለም በጣም ያሳዝናል እሺ አምልኮ መስዋዕት ታቀርቡላታላችሁ አሁን የምታነበው አንተ እኮ ከአክብሮት አንፃር ከፍተውን አይቶ የተጻፈና ኧረ በፈጣሪ ኧረ እንዴት ተረጋጋ ሚኪ የአምልኮ መስዋዕት ለፍጡር ይሰዋል የአምልኮ መስዋዕት የሚባለው ከክብር አንፃር ከፍ ለማድረግ የተጻፈ ነገር ነው እዚህ ጋር ምን እንደሚል አንብበዋል ምንድነው የሚለው ይሄ ምንድነው የአምልኮ እኮ ነው የሚለው የአምልኮ መስዋዕትን ላንቺ ይሰዋል የአምልኮ መስዋዕት ለፍጡር ይሰዋል አሁን እዚህ ጋር ምሳሌ ጽሑፉን የምታነበው አንተ ቀጥታ ነው ስለዚህ ላንታውን ትርጉሙ ቀጥታ ነው የምትተረጉመው ግን ቤተክርስቲያን ማርያም እንደማታመልክ ታውቃለህ ነገር ግን ያክብሮቱን አመልካለሁ እኮ አትልም ሚኪዬ ማርያም እኮ አመልካለሁ ማርያም ትመለካለች እኛ ጋር እኮ እንደዛ ትላላችሁ አላልንም እኮ ያው የተደበቀችው አምላክ ነው ያለኛ ታላለምኛ አንተ ምንድነው እዚህ ጋር ጥያቄ ታምልኮት እንዳልሆነ ጥያቄ ጥያቄ ምን መሰለክ ሚኪዬ ማርያም በኦርቶዶክሶች በአጠቃላይ በሰበሰባቸው 100 ኦርቶዶክስ በሰበሰብ ማርያም ታመልካላችሁ ይብትላቸው አናመልክም ነው ብሎ የሚመልሱት መቶዎቹን ደግሞ ለማርያም ትሰግዳላችሁ ይብትላቸው አዎ ነው የሚሉ ካልሰገደ ግዴታ ትሰግዳላችሁ ግዴታ ነው ብትላቸው አዎ ግዴታ ነው ይሏል ለማርያም ያምልኮ መስዋዕት ታቀርባላችሁ ብትላቸው አዎ ይሏል ማርያም አታመልኳቱ ማስተላቸው አዎ እናመልካትም መስዋዕት ታቀርቡላታላችሁ አዎ እናቀርብላታለን ማርያምን ከማጸን ጀምሮ ተማጸናው ወደሷ ትጣላላችሁ አዎ ማርያምን አታመልኳቱ አዎ እናመልክ እና አምልኮ ምንድነው ታዲያ ጨራሳችሁት እኮ ያምልኮ ነገሮችን ባጠቀለ ለማርያም ሰጣ አላመልካትም ብትል ምን ቀልድ ህፃናት እኮ አይደለም ወገን ምን ሆናል አምልኮ ምን ማለት ነው ሚኪ አንተ እንደ ምሳሌ አሁን አንተ በክርስቲያናው ላይ ስትገባ ነው ምሳሌ መካ ለመሄድ ለምትሰግዳለህ አለ መካ ጋር አምልኮ እንዴት እኛ ለማንም አንሰግድም ሲጀመር ባይዘው ለአምላክ ብቻ ነው የምንሰግደው ለምንድን ነው እሱኮ ይሄ አቅጣጫ እኮ ነው ወደ መካ አቅጣጫ ወደዛ ዙሩ ስለተባለ ነው እሱ ማስረጃ እኮ አለው ከፈለክ አቅጣጫው ለምሳሌ ወደ መቅደስ ሰግዳለሁ ማለት ዳዊት መዝሙረኛ ወደ መቅደስ ሰግዳለሁ ሲል ለመቅደስ ለና ወደ ይለያያል እሺ ለከተባለ ባለቤትነትን ነው የሚያሳየው ለድንጋይ እሰግዳለሁ ከተባለ ኦፍ ኮርስ ለድንጋይ ወደ ከተባለ ግን አቅጣጫና ማሳየት ነው የሚገባው እዚህ ጋር አቅጣጫ ነው ወይ ስንል የአምልኮ መስዋዕት ወደ ማርያም ሰዋለው ነው የሚለው አይደለም ለአንቺ ነው የሚለው ለነ የሚጠቀመው መስዋዕቱ ራሱ የሚቀርበው ለማርያም ነው ለኛ ቤተ መቅደስ ነው ቴምፕል ነው አሁን ምሳሌ መካን ቤተ መቅደስ ስለሰገድክለት ወደ ማርያም ተመለስ ነው የምትለው ምንድነው እኛ ለቤተ መቅደሱ መስዋዕት አቀርባለን የሚል አንድ ጥቅስ ካለ ነገር አንድ ብቻ ያንተና ሳይሆን የለም እኛ መለክን የሚል ነገር የለም ሲጀመር መስዋዕት ለዛም እናቀርባለን የሚል ነገር የለም ከመነሻው ወገን እናንተ ጋር ግን አለ እናንተ ጋር አለ ሚኪ እናንተ ጋር ይሰማሃል እኔ ማወራው አንዴ ይቅርታ ሚኪ የምታስበውን ብቻ ሳይሆን ያዳመጥካ አንዴ ይቅርታ ይሰማሃል እኛ ጋር ከመነሻው ያ አቅጣጫ ነው ወደዛ አቅጣጫችን ዩኒፎርሙን ስላለበት ወደዛ እየሰገድን ነው እንጂ ለእርሱ እየሰገድን አይደለም ወደና ለያልኩ ወደ ከተባለ አቅጣጫ ነው ለከተባለ ደግሞ መዳረሻን ለማሳየት ነው እዚህ ጋር ለሚለው ይታያል አንዴ ሚኪ ጆሮአችን አንዴ ለሚለው ይታያል ሚኪ ሄሎ ሌላ ኦርቶዶክስ ካለ
አንተ ጆሮዎችን እንታደንቁሩ ነው። በቃ ይበቃል ሚኪ። የአምልኮ መስዋዕት ብታቀርብ ይሻላል። አታቀርብ፣ ለፍጡር አይመለክም። እሺ ሚኪ፣ የመጨረሻው ንግግራችን ለፍጡር አይመለክም። የአምልኮ መስዋዕት ለፍጡርም አይቀርብም። እሺ ሚኪ፣ ይሰማህ ከሆነ ይሰማል። አረ ሄለው ስማን። አረባክ ካባኩ ወደ ነው። እሺ ወደና አለን ለዩ። እሺ ስለ ካባ ስናወራ አቅጣጫ ነው እሱ አቅጣጫ ነው። ባይዘው አቅጣጫ ማለት ዩኒፎርም ለምሳሌ ለና ለእንትን ይለያያል። ያ ምንም የሚገናኝ ነገር አይደለም። ይሄኛው ለማርያም ነው። ለማርያም ያምልኩ መስዋዕት መቅረብ ነው። ካባ ግን አቅጣጫ ነው። ወደ ኢየሩሳሌም ነበርኩ የምንሰግደው በፊት ወደ ኢየሩሳሌም የምንሰግድ ነበር። ወደ ምሳሌ ስለ ካባ ስናወራ አምላክ በመጀመሪያ ደረጃ አቅጣጫ ነው። አምላካችን ሱረቱል በቀራ ላይ ወሊላሂል መሽሪቅ ወልመግሪብ ለአላህ ምስራቁም ምዕራብ የሱ ነው። ፈአይነማ ትወሉ ወዴትም ብትዞሩ ፈተማ ወጅሁላህ አለ። የአላህን ፊቶች ታገኛላችሁ። የትኛው አቅጣጫ በአቅጣጫ የተወሰነ አይደለም አለ። ምስራቁ ምዕራብ ግን ዩኒፎርም መሆን አለብን። ለዛም ሲባል ከዚህ ቀደም ነብዩ ሰለላሁ ዐለይሂ ወሰለም ወዴት ይሰግዱ ነበረ? ወደ አቅሳ ኢየሩሳሌም ይሰግዱ ነበር። ሰሂህ ቡኻሪ ላይ ከተመለከታችሁት እንደውም ለበርካታ ወራቶች ወዴት ይሰግዱ ነበር ይላል። ወደ ኢየሩሳሌም ይሰግዱ ነበር። ከዛ በኋላ ነው ወደ መካ እንዲዞር የተቀመጠው ማለት ነው። قد نرى تقلب وجهك في السماء فلنولينك قبلة ترضاها ብሎ አምላካችን አላህ ከዛ ወደዛ አቅጣጫ እንዲዞሩ አስቀመጠ። ሱረቱል በቀራ ምዕራፍ ላይ ቁጥር 144 ላይ ይሄ አቅጣጫን ለማሳየት ነው እንጂ መጀመሪያ ላይ ሁላ ወደ ኢየሩሳሌም ነበረ። ከዛ በኋላ ወደ ካባ ይዞረው አቅጣጫ ነው። መዝሙር ዳዊት ምዕራፍ 138 ቁጥር 1 ካያችሁ አቤቱ በፍጹም ልብ አመሰግናለሁ፣ ወደ ቅዱስ መቅደስ እሰግዳለሁ። እዚህ ጋር ቅድም የነገርኩት ነበር። ወደ ማለት አቅጣጫን ለማሳየት ነው። ለቢሆን እዚህ ጋር የገባው ፊደል ለቢሆን ለቅዱስ መቅደስ እሰግዳለሁ ቢሆን ይሄ በቃ አምልኮ ነው። ይሄ ማጋራት ነው። እኛም ጋር ለካዕባ እሰግዳለሁ ቢል ስተት ነው። እንደዛ የለም እኛ ጋር። ፖይንቱ ግን ፖይንቱ ምንድነው? ወደ ማርያም ስንመለስ ግን ማርያም ላይ ለማርያም ነው የሚሰገደው። በቃ ለማርያም ስግደት ለማርያም ቀጥታ ነው እየተቀመጠ ያለው። ያልሰገደ ይጥፋ ነው የሚለው። ለስዕሏ ነው ወደ ስዕሏ ለስዕሏ ያልሰገደ ነው የሚለው። ለስዕሏ ያልሰገደ ይጥፋ ይላል። ቃል በቃ እንደዛ ነው የሚለው። ላሳያችሁ ወይ አምልኮተ ማርያም ያ ይታያችኋል። ለስዕሏ ያልሰገደ ይላል። ለስዕሏ ያልሰገደ ይሄ ባለቤትነትን አመልካች ነው። ወደ አቅጣጫ ነው። ወደ ከሆነ አቅጣጫ ነው አመልካች ነው። ለ የሚለው ግን በቀጥታ ነው። ይኸው ለስዕሏ ያልሰገደ ለማርያም ማለት ነው። የአምልኮ መስዋዕት ፓርት ላይ ስንመለከተው ለአንቺ ነው የሚለው። ለአንቺ የአምልኮ መስዋዕት ለአንቺ ይሰዋል። ስለዚህ ሁለቱም ልጁን ወደና ለን ማይለይ ሰው ነው። ልታዳርቀን ነው። የእውቀት ማነስ ነው። እሺ ሚኪ ይሰማል? ይሰማል። እና ለማርያም የአምልኮ መስዋዕት ይሰዋል ወይ? ኦኬ፣ በእኛ ምንስ የለም። አሁን ጥያቄ እስኪ ጠይቃን ሶስት ይያል ይኸው ርዕሱ ይታያል። ማርያም በኦርቶዶክስ ትመለካለች ያለ ነው። ለምን ሲባል የአምልኮ መስዋዕት ላንቺ ሰዋለሁ ይላል። ያ መስዋዕት ከአንዱ አምላክ በቀር የሚሰዋ ፈጽሞ ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ ይላል። ማርያም አንድ አምላክ ናት? ሲጀመር መከራከሪያ እኮ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ደግሞ እንደዛ ነገር አሁን አሳበኝ ደግሞ በቃ ይሄ መጽሐፍ እሺ፣ ጎበዝ ሚኪ በጣም ጎበዝ እንዚራ ሰባት ስተት ነው ብላ እንዴ ቶሎ በል ጎበዝ እንዴ በቃ አያስፈልግም። ይሄ ሲጀመር ይሄ ልክ አይደለም አልኩ። እንዚራ ሰባት ስተት ነው በል ቶሎ በል። አይ መከራከሪያ አይሆንም ነው የምለው። ምሳሌ ለአንተ ቀላል ይሆናል እንዴ? ለምን መሰለም አይሆነው የሚሆነው ለምን መሰለም የሚሆነው? ይሄን ያዘጋጀው አባይ ጊዮርጊስ ዘጋስጫ ምን ብሎ ይሄው ኢትዮጵያ ምንድነው ማህበረ ቅዱሳን ምንድነው ያለው? አባይ ጊዮርጊስ እንደ ቅዱሳን ሐዋርያት ነው የሚለው። ይታያል።
እንደ ቅዱሳን ሐዋርያት ሀብተ መንፈስ ቅዱስ የተሞሉ አባት ናቸው ይላል። በመንፈስ ቅዱስ ተነሳስቶ ነው የጻፉት ይላል። ማን ያለው? ማህበረ ቅዱሳን። ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማደራጃ ማህበረ ቅዱሳን። ያው ማህበረ ቅዱሳን በመንፈስ ቅዱስ ተነሳስቶ ነው እና በመንፈስ ቅዱስ ያነሳሳው መጽሐፍ ነው የከፈትኩልክ። ምን ትላለህ? ኦኬ አሁን እኮ እዚህ ጋር ፍቺውን መጽሐፍ ቅዱስ የጻፈው አካል ነው እንጂ የተፈታበትን አውድ ማወቅ ስለማይችል በመጽሐፍ ቅዱስ ደረጃ ደግሞ መከራከሪያ ላንተ ነው። እኔ ይሄው አመጣውኝ የአምልኮ መስዋዕት ላንቺ ሰዋለሁ ይላል። በመንፈስ ቅዱስ ተነሳስቶ ነው የጻፈው። አበግ ዘጋስጫ ይላል። ያው የአምልኮ መስዋዕት ላንቺ ሰዋለሁ እና ላንቺ ሰዋለሁ ማለት ይናገራል። ኦኬ ጥያቄ ጠይቄ አንድ ጥያቄ ቁርአን ላይ ጥያቄ ሆነ የለም ርዕሳችን ማርያም ናት። መመለስ ካልቻልክ ሌላ ኦርቶዶክስ ይገባል። ለማንኛውም አታምልክ እንደዚህ አይነት ነገር አትወያ አልቀበልም በል። እሺ አንድ ጥያቄ ይቻላል። ሁለት ልቀንስ ችግር የለውም። አንድ ብቻ ሁላ ቢሆን አልቀበልም። ሚኪ በደንብ እንተዋወቃለን እኮ የእውነት በመልስ ሊቆረስ ይለኛል። እኔ በጣም ደስ ይለኛል ወላሂ በመልስ ግን ሚኪ የለም ስለ ማርያምን እንዲያመልካችሁ እንደሆነ በደንብ እያጋለጥን ነው። እዚህ ላይ ትቀጥላለህ። ማርያም አንድ ጥያቄ ነው። አሁን እዚህ ላይ የአምልኮ መስዋዕት ትሰዋለህ አትሰዋም? መልስ። እሺ የአምልኮ መስዋዕት ለማርያም ይሰዋል ወይም አይሰዋም በለኛ። እንዴ ቶሎ በል ጮክ በል እስቲ። እቺ መልስ መጀመሪያ እስቲ። አይሰዋማ። እሺ ይሄ መጽሐፍ ተሳስቷል። የአምልኮ መስዋዕት ላንቺ ሰዋለሁ ይላል። እሱን አልኩ እኮ ከክብር አንፃር ነው። የት አለ ከክብር አንፃር የሚለው? የት አለ እንደዚህ? የት አለ እንደዚህ? የት አለ አለ እኮ ይኸው የአምልኮ መስዋዕት ላንቺ ሰዋለሁ አለ እኮ ተናገረ እኮ። ከመጨረሻው የተስፋ የቆረጠ አባባል ነው ያልከው። ተስፋ ቆርጦ ነው። እስቲ ቀጥል። እስቲ ከታች ምናልባት የሚያስመልጥ ነገር ካገኘው አይነት ነገር ነው ያልከኝ። ይኸውልህ ወላሂ ሚኪ በአቋም ጽና። ይኸው አለ እኮ ጨረሰልን እኮ በ4 ነጥብ የተዘጋው። የአምልኮ መስዋዕት ላንቺ ሰዋለሁ ብሎ 4 ነጥብ ይኸው ይታያል። 4 ነጥብ አለ እኮ። ወዴት ነው የምቀጥለው? የአምልኮ መስዋዕት ላንቺ ሰዋለሁ ያልክ እንዴ? ወዴት ልቀጥል? ከባድ ነገር እኮ ነው። ወዲሽ ምናምን ብሎ አንዱ ከመጨረሻ መጣር ላምን ተመለከተ። ሆድሽን አወድሰዋለሁ ይላል። ማጽንሽን አመሰግናለሁ። የአምላካችን እግዚአብሔር መጠጊያ አድርጎታል። ደግነትሽን እናገራለሁ። ቸርነትሽን ቅድስት ሆይ ዛሬ የምወደው ምናምን እያለ ሰላምሽን ጨምረሽ ስጭኝ ይላል። ጭራሽ ሰላም ሁላ የምትሰጠው እሷ ናት። አቤት አቤት አቤት! ጭራሽ ሰላም ሰጪ ማርያም ናት። የአምልኮ መስዋዕትም ለዘላለሙ አሜን ይላል። ደም ግባትሽን በወደደ በእግዚአብሔር አብ ስም ይላል። እንዴ አንተ ደም ግባቷን ወዶ ነው እንዴ? ስማ እዚህ ጋር ጥያቄ አለኝ። ቆይ የማርያምን ደም ግባት አብ ወዶ ነው ልጁን የላከው? ደም ግባቷን አይቶ ነው የላከው? ደም ግባት ማለት ትርጉሙን በመጀመሪያ ምን ማለት ነው? ደም ግባትሽን ሲል ቀጥታ ነው እኮ አሁን እየፈታ ያለው ወንድሜ። አሁን እና አንድ ጥያቄ ልጠይቅ። በደም ግባት ምናምን ታይቶ ነው የምትለኝ? አሁን የተመረጠችው ማርያም ታኪ ገፍት ወይ በደንብ አስረዳኝ። አሁን ጥያቄ ልጠይቅ። አክሊል አልመጣ አለ እኮ በዛው ቀረ። ደም ግባትሽን በወደደ ሲል አብ ደም ግባቷን አይቶ ነው ማርያምን የወደዳትን የወደዳት እኮ ይላል። ያው ደም ግባትሽን ወደደ ይላል። ደም ግባት ማለት ስራሽ ደም ግባት ምንም ስራ አይደለም። ምንም አሰክሰን እሺ የለም። ደም ግባት እንደዛ ከሆነ እሺ መዝገበ ቃላት እንመለከታት። ታዲያ ደም ግባት ብዬ ለምን አንመለከትም? ኢንተርኔት ላይ ደም ግባቷን ወዶ ነው አሉ። ቢገርም ነው አንተ።
ወይኔ አብዱል ማይጠይቅ አልፈለግም። ከቁርአን እኮ ነው ከሌላ ርዕስ አልቀየረም። አንድ ጥያቄ እኮ ነው። አንድ ጥያቄ ደምግባት ቆይ ተረጋጋ። ይሄ ደምግባት የሚለው ምንድነው ተባለ? ደምግባት የሚለው የመልክ መዋብ ይላል። ይሄው የመልክ መዋብ ደመግቡነት መልካም የመልክ ስለ መልክ ነው የሚያወራው። መልካምነት ይላል። መልክ የመልክ መዋብ ውብ መሆን የመልክ መዋብ ነው። ጀለስ ተው፣ ምንም ስለ ጸባይ አይደለም። ስለዚህ አሁን ደምግባቷን ወደደ ነው የምትለኝ? አብ የማርያምን ወደደን ይሄው እዚህ ጋር ወደደ ይላል። ስማ ቆይ ባላ ቆይ አንዴ ቶ የትም ርዕስ አንቀየርም። እግዚአብሔር አብ መልክ ያደንቃል እንዴ? ወደ ፍጡራኖች ዞሮ ሴት ይወዳል ይላል። ይሄው እዚህ ጋር ወደደ ይላል። ይሄው ወላሂ ነው አይደለም ያልኩት፣ መጽሐፉ ራሱ ነው ያለው። ወላሂ ይሄው ደምግባትሽን በወደደ በእግዚአብሔር አብ ስም ይላል። ይሄው ደምግባቷን ይወደደው መልኳን ማለት ነው። እኔ መቻል ሀብተ መንፈስ ቅዱስ ነው ያጻፈው። እኔ አይደለም ያጻፍኩት፣ መንፈስ ቅዱስ ነው የጻፈው። እኔ ምንም አላልኩም። ይሄው አምላክ የሴት ደምግባት ይወዳል ያለው የኔ መጽሐፍ አይደለም። ሚኪ አንተ መጽሐፍ ነው። ይሄው ደምግባትሽን ይወደደው አብ ይላል። ቁርአን እኮ ቢገባ ሐዋርያትን ይቀበላል፣ ነቢያትን ይቀበላል። እኛም መጽሐፍ ቅዱስ ማስቀበል አንተ ነው። በጣም ከባድ ነው። ይሄ መልስልን አንዴ ኧረ ቆይ ምንም ይኑር እዛ ቆይ አንዴ ተረጋጋ። ርዕስ አንቀየርም። ምንም ይኑር ሚኪዬ፣ ምንም ይኑር እዚህ ጋር እያወራ ነው። አሁን ከሁለቱ አንዱ መልስልኝ። ኧረ ሚኪ ሐዋርያት ትምህርት የለም እንደዚህ አይነት ነገር። ተረጋጋ። የትኛው ሐዋርያ ነው አብ የማርያምን ደምግባት ወደደ ያለው? በጣም ያሳዝናል። አንቀየርም ርዕስ አልመልስም አሉ። አይመልሱልክ እኔ ጥያቄ አለኝ እዚህ ጋር የእግዚአብሔር እንዴት እኔ እግዚአብሔር አብ የማርያምን ደምግባት እንደወደደ በቃ ሚኪዬ እንሰነባበት። ደምግባቷን ወደዋል አሉ። ከባድ ነው በጣም። እኔ ልብ አላልኩበትም ነበር። ደምግባትሽን በወደደ በእግዚአብሔር አብ ስም ይላል። እኔ አምላክ ወደ ልባችን ሲያይ ነው ማቀው። እኔ ኢላ መን አተላህ ቢቀልቢን ሰሊም ሲል አውቃለሁ። እና ወደ ልባችን የሚመለከተው ነው። ማርያምን ነጥል አድርጎ ደምግባቷን ያየው ነው የተባለ ነው። እዚህ ጋር ደምግባትሽን በወደደ በእግዚአብሔር አብ ስም ይላል። የማርያምን ደምግባቷን ነው። እመቤቴ ማርያም ይላል። አበባ ቡቃያ አንቺ ነሽ፣ አውሎ ንፋስ ያላበላሽው ደምግባትሽ ያማረ ነው ይላል። ንፋስ ሁላ አላበላሽውም ነው የሚለው ደምግባቷ ባይዘው። ይሄ ደምግባቷ አምላክ ሁላ ተመስጦበታል ነው የተባለ ነው። እዚህ ጋር አምላክ ሁላ ተመስጦበታል በዚህ ደምግባቷ ወዶታል ነው ላይ ተባለ ነው። ሳሉት ማርያም ምን አይነት እንደሆነች አምላክን የሚመስጥ ውበት ይስጣችሁ። አስተግፍሩላህ። እሺ